መኳንንት የሚባሉትን እና ዋናዎቹም የኢያሱ ከነሱ ጋር ኢያሱንና የኢያሱን እንትኖች ማድረግ ኦሬዲ ግን ሰገሌ ላይ ከመጥቷቸው በኋላ የኢያሱ እንትን ያን ያህል ነው ተጽዕኖ። እንደዛ ካልሆነ ታዲያ ዘውዲቱ ደግሞ እንደዛ ካልሆነ ነው አሁን የኢያሱ ስጋት ካልሆነ በጅቡቲ በባቡር ሲሄዱ ነው ገለውት ሄዱት አይደል? ታዲያ መዘረስ ነው ያሰጋል ታዲያ ጥለውትማ ከሄዱ ጣሊያን ያነክሷል ነው። ከዛ በፊት ኢያሱ ንጉስ ለነጋሽ እንቀበለው እንችላለን። ከዛ በፊት ኢያሱ መስቀል ይቻል ነበር ይችሉ ነበር እኮ እሱማ በራሳቸው ቁጥጥር ከሆነ ችግር አይኖርባቸው። ጣሊያን ግን ይሄን እድል መጠቀም ኦብቪየስሊ መጠቀሙ አይቀርም ነበር። የእሳቸው ንግስናም ያበቃለት ነበር ለለ ነው። ምክንያቱም ለምሳሌ የአፄ ቴዎድሮስ ታሪክ እኮ ነው። ቴዎድሮስ ራሳቸውን አጠፉ፣ አለማየሁን ይዘው ሄዱ። ዮሐንስ የማይመች ቢሆን ኖሮ እንግሊዞች መልሰው ይሄው ንጉሳችሁ ሊሉን ነበር አይደለም ብላን ግን እንትን ኤክስኪዩዝ ፍለጋ ካልሆነ የኢያሱና ኤኒዌይ ወደ ኤርትራ የአልጀር ስምምነትን አንቀበልም ነው የሚለው። እንቀበላለን ተብሎ ነው አይደለም እንዴ ስምምነት የተደረሰ ኖቤሉም መጣ። አሁን አንቀበልም እነዛን የአልጀር ስምምነት መቆሚያዎች አጼ ሚኒሊክ የተፈረሟቸው ናቸው ከጣሊያንና ከእንግሊዝ ጋር ወል ስቶች አሉ። የተለያዩ ሃይማኖት ጉዳይ ነው፣ ብሔር ጉዳይ ነው። አካባቢው ላይ ኢትዮጵያ ብቻ ሳይሆን ማለት ነው ኢቭን ንዑስ ብሔሮች ራሱ ሶማሌ ውስጥ ያሉት ንዑስ የሚባሉ ብሔሮች ራሱ በራሳቸው ሌላ ተጽዕኖ አላቸው። እንዴት ነው እነዚህን በደንብ አስተውሎና ተመልክቶ ምስራቅ አፍሪካ ላይ ያለንን ሚና መመለስ የምንችለው ተጽዕኖአችንን መጨመር የምንችለው ክላፋም ላይ ኢትዮጵያ በቀጥታ የዓለም አቀፍን ስምምነት በመጥቀስ የባህር በር ለማግኘት ልትጠቅሰው የምትችለው ግልጽ የሆነ የስምምነት ሕግ ማግኘት አዳጋች ይመስላል ይላል። ቀጥሎም ይላሉ የዓለም አቀፍ ሕጎች ዋነኛ መፍትሄው አድርጎ ማሰብ ስህተት ነው ይላል። ልጨምርልህ የዓለም አቀፍ ስምምነቶችም ሆኑ ልማዳዊ ሕጎች የኢትዮጵያን የባህር በር የማግኘት ጥያቄን በሚመለከት በቀጥታ የሚደግፍ አድርጎ ማንሳት ከባድ ነው ይላል። እንቀጥል። ኢትዮጵያም የባህር በር የማግኘት ጥያቄዋን በህግ ብቻ በማስረዳት ታሳካለች የሚለው ከባድ ቢሆንም ያሏትን ሌሎች አማራጮች ተጠቅማ የባህር በር ማግኘት ከቻለች ግን የባህር በሯን ያሳጧትን ህጎች ውድቅ በማድረግ የተለያዩ የህግ መርሆችን እንደ መከላከያ የማቅረብ እድል ይኖራታል ነው። ይቀጥልና በማንኛውም አማራጭ የባህር በር ማግኘት ከተቻለ በኋላ ግን የተለያዩ ዓለም አቀፍ መርሆችን ከታሪክ አጋጣሚዎች ጋር በማንሳት እንደ ህግ መከላከያነት ማቅረብ ይቻላል። ይሄን ነው የሚለው ሰነዱ። እንግዲህ ኃይለ መስቀል በሸዋሜላ ይባላል። ብዙዎቻችሁ በስነ ጽሁፍ ወይም ደግሞ ጋዜጣና መጽሔቶች የምታነቡ በተለይ ባለፉት ከ2010 ቀደም ብሎ 2010 አካባቢ ፍትህ እና ፋክት የተበሰኙ መጽሔቶች ዋና አዘጋጅ በመሆን ጽሁፎቹንም እንዲሁ በማስነበብ በመጽሐፍም በማውጣት ብቻውንም እንዲሁም ደግሞ ከተለያዩ ደራሲያን ጋር ወይም የፖለቲካ ተንታኞች ጋር ጽሁፎች በተረጋጋሚ የወጡለት ሰው ነው። በትንታኔ በጣም ይታወቃል። ጠብሰቅ ያለው ትንታኔዎች በመሰጠት በተለይ በኢትዮጵያ ፖለቲካ ላይ ጥሩ እውቀት አለው የሚባል ሰው ነው። ዛሬ ደግሞ የክሪስቶፈር ክላፋን መጽሐፍ ተርጉሞታል ማለት ነው። እንግዲህ ክሪስቶፈር ክላፋን በአፍሪካ ቀንድ ላይ ፕሮፌሰር ናቸው። እኚህ ፕሮፌሰር ነው የጻፉትን ጥሩ ትንታኔ ስለሰጡ የእሳቸው መጽሐፍ ወደ አማርኛ መልሶ በተለይ የአፍሪካ ጥናቶች ማዕከል ካምብሪጅ ዩኒቨርሲቲ ምሁር ናቸው። የእኚህን ሰው መጽሐፍ ነው እንግዲህ ወደ አማርኛ የመለሰልን ይጠቅማል ብለን እናስባለን። የአፍሪካ ቀንዶች ላይም አሁን በተለየ ሁኔታ በኢትዮጵያና በጎረቤቶቿ መካከል የተለያዩ የፖለቲካ ኃይል አስተላልፎች ስላሉ እነሱ ላይ እንወያያለን ማለት ነው። ኃይልሽ ይሄን እድል ሰጣኝ በድጋሚ ዚያራ ዲፍም ስለመጣ በቅድሚያ ምስጋናዬን አቀርባለሁ። አመሰግናለሁ። መልካም ባለፈው ትንሽ ነካ አድርገነው ነበር፣ ግን ሰፋ አድርገነው እንምጣና ሰፋ አድርገነው ስንመጣ ለምንድነው ይሄን መጽሐፍ መተርጎም የፈለከው? ፋይዳውስ ምንድነው? እንደ ሀገር፣ እንደ ህዝብ፣ እንደ መንግስት? ኦኬ የአፍሪካ ቀንድ ብዙ አጠራርገን እንንካው። ይሄኛው መጽሐፍ አንድ በአፍሪካ ቀንድ ጥናት ውስጥ አንድ ሀሳብ ይዞ መጥቷል ነው አንዱ። ክሪስቶፈር ክላፋም ምንም ጥርጥር በሌለው መንገድ የአፍሪካ ቀንድ በህይወት ካሉ ሊቃውንት የአፍሪካ ቀንድ ላይ ግዙፍ የሚባል ሊቅ ነው። እንደ መዳፉ ያውቀዋል ነው የሚባልለት ቀንዱን በደንብ እና ደግሞ በተለይ ደግሞ ኢትዮጵያና ኤርትራን። መጽሐፉ አንድ አዲስ ሀቲት ወይ አዲስ የክርክር ነጥብ ይዞ የመጣው የአፍሪካ ቀንድ
ውስጥ ያሉ ሀገራት ሶማሊያ ከኢትዮጵያ ጋር፣ ኢትዮጵያ ከኤርትራ ጋር፣ ሶማሊያና አሁን ደግሞ ሶማሊላንድ ፖሲብሊ ኤርትራ ከጅቡቲ ጋር ለምሳሌ ባነሽ ደሴቶች እነዚህ የድንበር ተኮር ግጭቶች የሚካሄዱባቸው የተካሄዱባቸውም እና አሁንም ይካሄድባቸዋል ተብሎ የሚሰጋበት የአፍሪካ ጥግ ነው። ይሄ ሌሎች የአፍሪካ ሀገራት ውስጥ ድንበር ተኮር ውጊያዎች የመካሄድ እንትን የላቸውም። የድንበር ይገባኛልነት ብዙ የለም፣ ብዙ ጥያቄ የለውም። ጥቂት ወደ ሳልበር አካባቢ እሱ በተለያዩ ምክንያቶች ካልሆነ ይሄ ለምንድን ነው ይሄ ቀንዱ ይሄ የተለየ ባህሪ ነው። አንዱ ቀንዱ የተለየ የሚያደርገው ይሄ ነው፣ ድንበር ተኮር ግጭቶች። ሁለተኛው ነገር ይሄ የቀንዱ ተለይታነት ኤክሰፕሽናሊዝም ይለዋል። እሱ የመጣው አንዱ ቅኝ የተገዙ ሀገራትም አሉ፣ ቅኝ ያልተገዙም ሀገራት አሉ። ሶማሊያ ተገዝታለች፣ ሶማሊላንድ ተገዝታለች፣ እንግሊዝና ጣሊያን፣ ኤርትራ እና ኢትዮጵያ ደግሞ ባለመገዛት። ኢትዮጵያ ተገዝታለች፣ ቅኝ አልተገዛችም ያከራክራል አንዳንድ ጊዜ። እንዴት ተገዝታለች? ምን ያከራክራል ብዬ ነው እንግዲህ። በዓለም ላይ 3 ሀገር ቀኝ አልተገዛም፣ ጃፓን፣ ሩሲያና ኢትዮጵያ። እንዲሁም ይበልጥ የኢትዮጵያ ጃፓን ተገዝታለች፣ ሩሲያም ተሸንፋለች። ኢትዮጵያ በተለይ ከሁለተኛው ጣሊያን ወረራ በኋላ እንግሊዝ ትንሽ ረዘም ያለ ጊዜ ገዝታለች ብሎ መከላከል የሚቻሉ ነገሮች አሁን ሲታይ። ከዛ ውጪ መገዛት የሚለውን በብረት አንድ ሀገር አስተዳደር አድርጎ ጨፍልቆ ሌሎች ሀገራትን እንደገዙት በዛ መንገድ መግዛት ከሆነ አልተገዛችም ነው እና አልተገዛችም ተገዝታለች የሚለውን መሳይ ከበደ በአንድ ጥሩ ቃል ይፈተዋል። ኢትዮጵያ የቅኝ ግዛት ጦርነቶቿን ሜዳ ላይ ያሸነፈች ክላስሩም ውስጥ ክፍል ውስጥ ግን ተሸነፈች ይላል። እሱ አሁን ሊቃን የሚያነሱት ነገር አለ። ይሄ ኢንዲፔንደንስና ፍሪደም የሚሉትን ነገር ማለት ነው። የብዙዎችም አሁን ቁጭት እየሆነ የመጣ ነው መሰለኝ። ኢንዲፔንደንስ አለን ግን ፍሪደም የለን የሚለው ይሄ ሀሳብ እንትን ያነሰዋል። ታውቀው እንደሆነ ፕሮፌሰር ማእምር መናሰማይ ቢባል በጣም አስደናቂ ምሁር ነው። እሱ የሚሊተሪ አድዋን የሚሊተሪ የአድዋ ጦርነት ካየው የግማሽ ቀን ጦርነት ነው። በቃ ተዋጎች ነው። እሱ አይደለም ፖይንቱ። በብረት ተሸናነፈን አይደለም ጉዳዩ ያንን የማሸነፍ አቅሟን ኢትዮጵያ ከታመጣች እንዴት ሞብላይዝ ተደረገ። ገና አዲስ የመጣ ዘመናዊ መንግስት ስርዓት ነው። ሞደርን ኢትዮጵያ ነው። ከዛ የገብሬ ጦር ነው። እንደዚህ ጣሊያን ነች ምናምን ብዙ ፋክተሮች አሉ። የውጊያው የሜዳው ውጊያ አይደለም ጉዳዩ የሚሆነው ያን የመዋጋት ያን የማሸነፍ አቅም ነው። እና ያ አድዋን ሚሊተሪ አድዋ አለ። በሱ አነጋገር ሚሊተሪ አድዋ ወደ ፖለቲካል አድዋ አልቀየር ነው። እሱን አልቀየር ነው። እሱን ሳንቀይረው በዚህ በአድዋ አሸናፊነት አንጎበር ውስጥ አጼውና መኳንንቶቻቸው ገቡ። አንድ ማይጨው መጣ እና ማይጨውና አድዋን በትይዩ ብታስቀምጣቸው በጣም አሳፋሪ ነው። ወደ ስንት ዓመት 40-50 ዓመት እዚህ ግድም ምናምን 1988 ነው ሞሮለስ የአድዋ አንዳንዶቹ የአድዋ አዝማቾች ነበሩ፣ በህይወት ነበሩ። አንዳንዶቹ ስመጥሮቹ አዝማቾች ነበሩና ምሬው ነው 40 ዓመት ጣሊያን በዛ ደረጃ ያን ሁሉ ጉልበት በአየር መጣ በማናቀው ብለው እስኪደነግጡ ድረስ ምን አይነት አንጎበር ውስጥ ምን አይነት የአሸናፊነት እብሪት ውስጥ የገባ መደብ ነበር። ያ መደብ የእብሪት ብቻ ነው ወይስ የኢትዮጵያ የመንግስት ትራንዚሽንም ስሙዝ አይደለም? ብዙ ጊዜ ጓገጭ ነበረው። ምኒልክ ከሞቱ በኋላ ለምሳሌ ስላሴ ሞሶሊኒ አግኝተውት ነበር። ይሄን በእንትኑ ጊዜ ተፈሪ ሆኖ አግኝተውታል። አውሮፓን በገበኙ ጊዜ አግኝተውታል። አንድ ጥቂት የቡና ሰዓት ነበራቸው። ኃይለሥላሴ የተሻለ ጣሊያን ከአድዋ በኋላ በምን አይነት ለውጦች ውስጥ እያለፈች እንደሆነ በምን አይነት የወታደር የኢኮኖሚ ስርዓት ውስጥ እያለፈች እንደሆነ እያደገች እንደሆነ ለዚህ መዘጋጀት አቅም እያዳበረች እንደሆነ የማወቅ እድሉ ነበራቸው። በጣም ኤሮሴንትሪክ ነበሩ ኃይለሥላሴ እኮ አውሮፓን ብዙ የአውሮፓን ነገሮች በልጅነታቸውም ስላዩ አስተጫጭታቸውም ወደ ዘውዱ የሚያመራ ይመስል ነበር። አክቹአሊ ጉብኝትም ካረጉ በኋላ ምናምን በበለ የጣሊያን የሞሶሊኒና ጣሊያን ዝግጅትን ኃይለሥላሴ እየተረዱት አልነበረም ማለት ትክክል አይደለም። ቢያንስ ለማየት፣ ለማወቅ፣ ለመስማት፣ ለማንበብ
ጊዜ ነበራቸው ለመርዳት ነበራቸው። ስልጣን ከያዙ በኋላ ተፈሪ ሆነው እየዞሩ ነበር። ግን ስልጣኑን ከተቀበሉ በኋላ በጥቂት ዓመት ውስጥ ነው የመጣባቸው። 7 ዓመት 6 ዓመት ነው። አዎ ያንን መረዳት የሚችሉ ስልጣን ከያዙ በኋላማ የተለመደ የኢትዮጵያ የፖለቲካ የሀገር መንግስቱ የፓላስ ቤዛንታይን ፓላስ ፖለቲክስ መጣ። ያ ምንድን ነው? ልክ ስልጣን ስትይዝ ወንበርህን 4ቱን ወንበር የማጽናት ጉዳይ ነው። እሳቸው በዛ ነው በተለይ የዚህ የሸዋ መኳንንት የሚባሉትን እና ዋናዎቹም የኢያሱ ከነሱ ጋር ኢያሱንና የኢያሱን እንትኖች ማድረግ ኦልሬዲ ግን ሰገሌ ላይ ከመቷቸው በኋላ የኢያሱ እንትን ያን ያህል ነው ተጽዕኖ። እንደዛ ካልሆነ ታዲያ ዘውዲቱ ደግሞ እንደዛ ካልሆነ ነው አሁን የኢያሱ ስጋት ካልሆነ በጅቡቲ በባቡር ሲሄዱ ነው ገለውት ሄዱት አይደለም። ታዲያ ምን ዘረስ ነው ያሰጋል ታዲያ? ጥለውትማ ከሄዱ ጣሊያን ያነግሷል። ከዛ በፊት ኢያሱ ንጉስ ለነጋሽ እንቀበለው እንችላለን። ከዛ በፊት ኢያሱ መስቀል ይቻል ነበር ይችሉ ነበር እኮ እሱማ በራሳቸው ቁጥጥር ከሆነ ችግር አይኖርባቸው። ጣሊያን ግን ይሄን እድል መጠቀሙ ኦብቪየስሊ መጠቀሙ አይቀርም ነበር። የእሳቸው ንግስናም ያበቃለት ነበር ልልህ ነው። ምክንያቱም ለምሳሌ የአጼ ቴዎድሮስ ታሪክ እኮ ነው። ቴዎድሮስ ራሳቸውን አጠፉ፣ አለማየሁን ይዘው ሄዱ። ዮሐንስ የማይመች ቢሆን ኖሮ እንግሊዞች መልሰው ይኸው ንጉሳችሁ ሊሉን ነበር አይደለም ብላ ነው። ግን እንትን ኤክስኪዩዝ ፍለጋ ካልሆነ የኢያሱና ኤኒዌይ ወደ ምናልባት ከተፈሪ ይልቅ ኢያሱ በንግስናው ቢቀጥልና አገሩን ቢይዝ ኖሮ ምናልባት ብዙ በኋላ የመጡ ችግሮች ይቀረፉ ነበር። በተለይ ከዚህ በዳርቻው ላይ ያሉት የዘውግ ንቅናቄዎች የእስልምና የሆነ ገጽ አላቸው አይደለም። ከዛ በኋላ እነሱ አይኖሩም ነበር። ምናልባት ያው ታሪክ ቢሆን ኖሮ አይባልም እንጂ ኦብቪየስሊ ታሪክ አንዱ የለውም፣ የኮምፒውተር አንዱ የለውም። ቀንዱ ላይ ነበር ያለ ነውና ከፋይዳው አንጻር እንግዲህ እናንሰው። አሁን ኢትዮጵያ ቀንዱ በጣም ነቅነቅ ብሏል። ከጠቅላይ ሚኒስትር ዶክተር አብይ በኋላ በይበልጥ ደግሞ 2 ነገሮች ተይዘዋል። እሱም ውሃ ላይ መሰረት ያደረገ ከውሃም ደግሞ አባይና ቀይ ባህር መሰረት ያደረገ ነው። እነዚህ ደግሞ አባይ እንግዲህ ብዙ ተፋሰስ ሀገራቶች ከ11 ይደርሳሉ የሚያደርሷቸው አሉ። 10 የተፋሰስ ሀገራቶችን ያካላል። ቀይ ባህር ደግሞ ሲሪየስሊ ከባባድ ሀገሮችንም እንዲሁም ኤርትራን ጨምሮ እኛን ደግሞ በኤርትራ ምክንያት ዞር ያደረገ ጉዳይ ነውና የሱ ጥያቄ ተነስቷል። ገፍተውበትም ይሄ አሁን ያለው የብልጽግና መንግስት በደንብ እየሄደበት ጭምር ነው። ሰነድም ተዘጋጅቶ ነበር በብዙዎች ዘንድ ድረስ አይድረስ አናውቅም። እስኪ ነው እናዛው የሰነድ አዘጋጅተው ነበር። የሰነዱ የተዘጋጀው በውጭ ጉዳይ ሚኒስቴር መስሪያ ቤት ውስጥ የውጭ ጉዳይ ኢንስቲትዩት የሚባል አለ እና የተማሩ የሚባሉ ሰዎች የተሰበሰቡበት ነው። እና የሁለቱ ውሃዎች አበይ ስትራቴጂ የሚል አንድ ባለ 150 ገጽ ሰነድ አዘጋጅተዋልና ሰነዱን ኢትዮጵያ በአባይና በቀይ ባህር ላይ ያላትን አቋም የሚያንጸባርቅ የፖሊሲ ሰነድ ነው የሚለው ሰነዱ። ከዛ ወጥቶ ነበር ሰነዱ። ከዛ በምን ምክንያት እንደሆነ አላውቅም ምንም ሰብስበውታል። ስለዚህ ሰነዱን እንደ አንድ የመንግስት እንትን አይተር መወያየት እንችላለን። ኦፍ ኮርስ የኮሙኒኬሽን መስሪያ ቤት ነው የኢትዮጵያ መንግስት በቀይ ባህርና በአባይ ላይ ያለውን አቋም የሚያንጸባርቅ የፖሊሲ ሰነድ ነው ያለው ኮሙኒኬሽን መስሪያ ቤት ነው። ሰነዱም እንደዛ ነው የሚለው። የተሰራው በውጭ ጉዳይ ሚኒስቴር መስሪያ ቤት ውስጥ ባሉ ሰዎች ነው። ስለዚህ እንደ ሰነድ ላለመቁጠር ምንም እንትን የለም። ስለዚህ በዚህ ጉዳይ ላይ ኃይል አስተላለፉ ምኑን እንየው ብዬ ነው። ኦኬ ሰነዱ ጥናታዊ ሰነድ ነው የሚለው። አንዳንዶቹን እየጠቀስን እናወራለን። ለምሳሌ በአባይ ጉዳይ ላይ የሚላቸውን ነገሮች እኔና ነገሩን ሊያመለክትልን ይችላል። የአባይ የግብፅን አባይ ሲባል ሁልጊዜም አብራ የምትመጣው ግብፅ ላይ ሰው ግብፅን በምን አይነት መንገድ እንደሚስላት እናየዋለን። የሚለው ምንድን ነው? አንደኛው አባይ ራሱ ብቻ ሳይሆን አሁን የአባይ ግድብ ምናምን ላይ ማንም እንትን የሚል የለም፣ ኮሽ የሚያደርግ የለም ማለት አግባብ ነው እሱ። የአባይን ተፋሰሶች እነ ተከዜን፣ እነ ባሮን፣ ነማ ማለት ነውና ከጎጃም ጀምሮ ያሉት እነዛን ተፋሰሶች መገደብና ለመስኖ መጠቀም ይኖርብናል እንደ አቋም ይለዋል። ውሃን ይሄን ወደ አባይ ሜዳውን
ገባሮቹ ወንዞች ውሃውን ከአንድ አካባቢ ወደ አንድ አካባቢ ማዘዋወርም ይኖርብናል። ይህን እንደ ፖሊሲ ነው የሚያስቀምጡት። ይሄኛው አሁን በዚህ በግድቡ ጉዳይ ላይ ገና ያላለቁ ብዙ ካለቀ በኋላም ራሱ ብዙ ውዝግቦች፣ ብዙ የዲፕሎማሲና የአገራት ጣጣዎች የሚያመጣ ነገር ነው። ይሄኛው መገደብ፣ ይሄ እንትኖች መገደብ፣ ይሄ የአባይን ገባሮች መገደብ ነው የሚባለው የኢትዮጵያ ምድብ አልነገሳት ሲሉት የነበረ ነገር ነው። እዛ ግብጽ ያለው ክርስቲያን ራይት አጼ ዳዊት እንደውም በጣም ኮት የሚደረገው እሱ ነው። አጼ ዳዊት ነው እና ክርስቲያኖችን በመጨቆናቸው እዛ ያሉት መገደብና ውሃና እናስጠማቸዋለን የተለመደ ነገር ነው። እንደዛ ነገሮች ነው የሚሉት እነሱ። ይሄ አሁን ያስፈልጋል ወይ? በአደባባይ ይህንን ማለት ይጠቅማል ወይ? አላውቅም። ከዛ አንዳንድ አቋም ይዞ መውጣቱ ልክ አይደለም እንደ ዲፕሎማሲ። አንዳንዴ በቃ ብሔራዊ ጠላት ማስቀመጥ አዎ፣ ግን በግልጽ ይቀመጥልን ብለን ሲቀመጥም ደግሞ ቅሬታ አይ ኖ በግልጽ አሁን ግብጽን በግልጽ ብሔራዊ ጠላት ነች፣ ግብጽ ብሔራዊ የኢትዮጵያ ጠላት ነች የሚለው የቆየ ነው። በተለይ እንዳልከው ንጉስ ዳዊት ጀምሮ አለ። በአፄ ዮሐንስ ጊዜ ሰነዱ ላይ ግብጽ እንዴት ነው ቢጠቅሳት እና አሁን የግብጽን ጉዳይ ከዚህ ማድረግ ያስፈልጋል። ግብጽ ብሔራዊ ጠላታችን ነች። የፊልድ ማርሻል ብርሃኑ ጁላ ፐብሊክሊ ኦኬ፣ ግብጽ ብሔራዊ ጠላት ከሆነች አሁን በዚህ በኢትዮጵያና ሶማሊላንድ በተስማሙበት መሰረት ይሄ ሜሞራንደም ኦፍ አንደርስታንዲንግ ዋላ አይደለም። በዛ የተነሳ የአዌሶ የሚባለው የአፍሪካ ህብረት የሶማሊያ አረጋጊ ተልእኮ ቡድን ውስጥ ግብጽ ገብታለች። ወታደሮች አድርጋለች። ከባባድ ጦር መሳሪያዎች፣ ጸረ ታንክና ሌሎች መሳሪያዎች አድርጋለች። ኢትዮጵያ ጓሮ ያመጣት አሁን ማን ነው? ራት ኢትዮጵያ ለምና ይስራል። ዲፕሎማሲያዊ ውትጎታ ብለው ዲፕሎማሲ ለምና በብዙ ችግር እንደውም ወታደሮች ያስገባችው ራት እንግዲህ ሞቃዲሾ ለመጠበቅ ማለት ነው። ዘንድ እዚህ ኢትዮጵያ ጓሮ ውስጥ የከታት አሁን ያለው ስብስብ ነው ራት። ስለዚህ ጠላት ናቸው። ኦኬ እንዴት ይሄው አሁን በዚህ ከሶማሊላንድ ጋር በነበረው የባህር በር ኦር ወደብ ባህር በር anyway እዛ በዛ የተነሳ ስምምነት ነው ይሄው ነው። እዚህ ጋር ስታመጣት ግብጽን ምንም የራሳቸው ፕሮሰስ ነው። anyway እዚህ ላይ ስለ ግብጽ የሚሉትን አንድ ሁለት ነጥብ ልንገርና ትንሽ እንትን የሚል ነው። አንደኛው ግብጽ አባይን እንዳንጠቅምበት ታረጋለች የሚለው ተብሎ ያለፈ ነው። ምንም እንትን አይደለም እሱ። ዘን ግብጽ ከልጅ ኢያሱ መውደቅ ጀርባም ግብጽ ነበረች ይላል የሰነድ። ከልጅ ኢያሱ መውደቅ ጀርባ ታውቃለህ? ይሄን ነገር ሰምተህ ታውቃለህ? አላውቅም። ኦኬ ሌላ አዲስ ነገር ልድገምልህ። ምን አጣቅሶ ነው ይሄን የሚያነሱት? ይሄ ነው እንግዲህ የሰነዱ አንዱ ፕሮብለም እንትን አለመኖሩ ነው። ባዮግራፊ ዋቢ መጽሐፍት ምናምን የለም። ኢትዮጵያ በመስቀል ጦርነት ውስጥ ተሳትፋ ነበር ይላል። በመስቀል ጦርነት ውስጥ ይሄንን ግን ኮት የሚያደርጉት በዳንኤል ክብረት መጽሐፍ ነው፣ የጥናታዊ ሰነድ ማለት ነው። anyway ይሄን ነው የሚሉት እና ግብጽ ዳንኤል ክብረት እንደዚህ ጽፏል። ቢጽፍም ባይጽፍም ለጥናታዊ ሰነድ አውቶሪቴቲቭ አይደለም ኮት ነው ማድረግ። አይጽፏል የመጽሐፍ የሚጠቀስ መጽሐፍ አለ ወይ? አላውቅም። ስለዚህ እዚህ ላይ ሪፈር ተደርጓል ነው እሱ ላይ ሪፈር ተደርጓል ኦፍ ኮርስ። እና የኢትዮጵያ የግብጽና ግብጽን የተሳለችበት መንገድ ነው። ሌላ ግብጽን የከተቱበት መንገድ እና ምናልባት ሌላ ትንሽ አደገኛም ሊሆን የሚችል የስትራቴጂው ምክር ሀሳብ ምን መሰለ? ስለ ካምፕ ዴቪድ ስምምነት ታውቃለህ አይደለም? ካምፕ ዴቪድ ስምምነት 1978 ጂሚ ካርተር በአንዋር ሳዳትና በሚችንግ ቤጌን መካከል ያደረገው በኋላ ኖቤል ያሸለማቸው እንትን ነው። እሱን ያ የካምፕ ዴቪድ ስምምነት ኮትላርክ ከሰነዱ ልጥቀስ። የካምፕ ዴቪድ ስምምነት የአባይን ውሃ ጠልፎ ማሻገር ነው የሚለው ቃል በቃል ማለት የዚህ የናይል ወንዝን ለጠቅስ ነው ከራሱ ከሰነዱ። የናይል ወንዝን ጠልፎ በስዊዝ ካናል በማሻገር ወደ ሰሜናዊ ሲና የማድረስ ፕሮጀክት መዳረሻው እስራኤል ነው። የካምፕ ዴቪድ ስምምነት በግብጽና በእስራኤልና በግብጽ መካከል የተደረገው ይሄ ስምምነት የካምፕ ዴቪድ ስምምነት የአባይን በስዊዝ ካናል በኩል ወደ ሲና በረሃ የመውሰድ ግብ ነው ያለው። ይሄ በጣም ሰሙ ውስጥ ማለት
አለመስማትህ ወር ከዚህ በፊት አለማወቅ ሳይሆን በሰነድ ደረጃ በዚህ ደረጃ መምጣት ግብፅን በዚህ ደረጃ እስራኤል ከግብፅ ጋር አብራ የኢትዮጵያን ሀብት እንዴት አደረጋለች? እንግዲህ እንዴት እንደምናስበው አላውቅም። እዚህ ጋር ላይ አንድ ኢሳያስ ተጠይቆ ለምን የአባይ ግድብን ጠቅላይ ሚኒስትር መለስ ዜናዊ ገደቡት ከሚለው ሲመልስ አንድ ኢንተርቪው ላይ አይቻሉ። ቅርብ ጊዜ ነው የወጣው። እንደውም እልህ ነው የሚለው ዓመተ ምህረቱ ላይ የትራንዚሽኑ አካባቢ ነው ስብሰባ ሄደን ነው የሚለው። ግብጽ አይ ቲንክ ውሃ እንደሚሸጡ ከግድቡ ከአባይ ግድብ ምናምን የዛኔ ይሹ አልነበረም። ከአባይ ወስደው ውሃ ግን እንደሚሸጡ ኤክስፖርት እንደሚያደርጉ ሰማ እና ተናደደ ነው የሚለው። በጣም በቁጭት በልህ መጦ ነገር ሲነግረኝ እና ምን አገባህ ምናምን አልኩት። እሱ ግን ምንም ሊረጋጋ አልቻለም። አሳያቸዋለሁ ምናምን አለን እና በጊዜው የነበሩት ነው ሙባረክን አናገራቸው ሄዶ እና የመለሰው መልስም አላስደሰተውም መሰለኝ። ቆይ እኔ ያሳያቸዋለሁ እንደማረግላቸው እንደ ቱርክ ነው ምናምን አደርጋቸዋለሁ ብሎ ዝቶ ነበረ። የዛ ልሁ ነው ከዛ ጋር ሪሌት እናደርገዋለን። እንግዲህ አሁን ኢሳያስን አምነን ኮት አድርገን እንሄዳለን ወይ ነው እንጂ ኢሳያስ ለማጣጣል የተጠቀመው ነው። እንግዲህ አንዳንድ ግን ያደረገበት መንገድ አሁን መለስ የግድቡን የጀመረበት መንገድ የአረብ ስፕሪንግ ሲጀምር ነው። ሙሴ ዋራ ታይሚንግ ነው ሲንቀሳቀስ ነው። ጥሩ ታይሚንግ አይደለም። ጥሩ ነው። የተሻለ መመልከት አስተውሎት አይተንበታል። ኦፍ ኮርስ መለስ እኮ ፖለቲካል ጂነስ ነው። ይሄ ማለት በአኔቭል ጂነስ እንጂ ፖለቲካል ጂነስ ነው። ምንም ክርክር ወዳጅም ታላላቅ አሁን ደግሞ ወደ ኋላ ስታየው ደግሞ የበለጠ የሚገቡ ነገሮች እየከበደም የመጣበት ነው። እንቀጥል። ይሄ ነው የአባይ ላይ ያሉት አቋሞቻቸውና በተለይ ይሄ መስኖዎች ምናምኖች ምናምን እንጠቀማለን የሚለው ነገር አንዳንድ ኢትዮጵያ አሁን ትችላለች ነው፣ አቅም አላት ነው፣ ብዙ ሀብት ብዙ ብር የሚፈልግ ነገር ነው እነዚህን መስኖዎች መጠቀም ብለን ኦልሬዲ ትልቅ እኮ ነው ማለት በጣም ሀገር አንድ ክልል የሚያክል ነገር ነው ይሄ ግድቡ የሚይዘው ውሃ ማለት ነው። ያን ውሃ በቀላሉ የምንተወው ነገር አይደለም። ከዚህ በኋላ ብዙ ነገር ልናደርገው የምንችለው ነው። ኦልሬዲ ባለፈውም ከአንዱ ከወታደራዊ ሰልፉ ካየን ውስጥ አንዱ የግድቡን ውሃ የሚጠብቅ ይሄ የተጠራቀመውን ውሃ የሚጠብቅ ፖሊስ እንትን አይተናልና ግድቡ በተፈጥሮ ራሱ ይጠብቃል። ግብጽ ግድቡ ላይ ቀልድ ልትቀልድ አትችልም። ብትመታው ቀልድ አትችልም። እሱ ጨዋታ አልቋል። ጊዜው አልፎበት ማለት ነው። ስለዚህ ይሄንን ማድረጋችን ምንድን ነው እንደ ቅሬታ ወይም እንደ ክሪቲክስ ልናነሳበት የምንችለው? ይሄንን መስመር አስይዞ ማስቀመጡ እንደ መንግስት በአደባባይ ያስፈልጋል ወይ? አንድ ውጪ ጉዳይ ፖሊሲ ምንድነው ማካተት ያለበት ማለት ነው? ፖሊሲ አይደለም ይሄ ጥናታዊ ሰነድ የአቋም ማሳያ ያው ነው። የፖሊሲው አካል ይሄ ፖሊሲ አካል ይሆናል። የውጭ ጉዳይ ፖሊሲ የጥናታዊ ሰነድ የፖሊሲ የላቸውም እስካሁን የለንም ማለት ነው። እዚህ 7 ዓመት የውጭ ጉዳይ ፖሊሲ የለንም ሳይሆን የላቸውም ነው እንደ ኢትዮጵያ የላቸው እዚህ አልዘጡንም። ስለዚህ ይሄን ነገር ግልጽ ክሊር አድርጎ ማስቀመጡ መሽኮርመም ነበረብን። ይሄ ሰነድ ፈራተባ ማለት ነበረበት። ይኸውልህ አለማስቀመጥ አልነበረበት። ይኸውልህ የኢትዮጵያ ማዕከላዊ መንግስት የኢትዮጵያ ገዢዎች አንድ ሁሉ ጊዜ እንትን አለቻቸው። ግብጽ የተዘጋጀች ስኬፕጎት ነች። የማረፍ ነች። በቃ ትችላል ግብጽ። አዎ ሶስቱ መንግስታት ለምሳሌ ከኃይለ ሥላሴ እስከ መለስ ኤንድ ኃይለማርያምን እንደፍሩት ብናልፈው እስከ አብይ በቃ ስኬፕጎት ነች አለች። በቃ በኢህአዴግ ጊዜ ሳማው እንደውም ኤርትራ ሚዛን ትደፋለች። በፖሊሲ ደረጃ የተቀመጠች ናቸው። ሁለቱ ድርጅቶች ያደረ ጉዳይ ያለባቸው ብዙ ፋክት አለው። ሰው ኤርትራ እንደዛ ያስቧታል። ኤርትራ ተሳተው ህግደፍን ሶ ይሄ አይገርመኝም። ግን አሁን ዝም ብለህ አንድ በቃ ግብጽ በቂ ኃጢአቶች አሏት በኢትዮጵያ እንትን ውስጥ በኢትዮጵያ ሂደት ውስጥ ከልጅ አስመጣ ነበረች ብለህ ማን ልትቀሰቅስባት ነው? ወላጆችን ልትቀሰቅስ ነው? ሙስሊም ልትቀሰቅስ ማለት ምን ልታረግ ነው? እሺ ካሞን ፖይንት ኤንድ አሁን በዚህ በግድቡ ጉዳይ ላይ ግብጽ የምትለው አለ። ከሷ ጋር በቅርበትም በርቀትም ያሉ ኤክስፐርቶቹ የናይል ኤክስፐርቶች ወዳጆች የሚሉት አለ። ግብጽ ውሃ ያሳጣታል እንደዚህ እንደዘን። አሁን ደግሞ ጭራሽ መስኖቹን እንደዚህ ያደርጋለሁ፣ መስኖ ስራለሁ፣ ውሃውን አካባቢ ቀይራለሁ ምናምን ወይ መስራት ነው። መለስ ማወጅ ይችል ነበር እኮ ያኔ
ልንገድብ ነው ብሎ አብዮት አደባባይ ሰልፍ ቢጠራ ይቻል ነበር። አላረገውም እንደሱ። ፕሮጀክት ኤክስ ራት ያኔ የነበረው ስያሜ ፕሮጀክት ኤክስ ነበር የሚባለው አይደለም። እስኪሄድበት ድረስ እሱ ማለት መስራት ነው የሚሻለው ነው ቢሆንም ራሱ እንጂ መስሎ መጠቀም እንችላለን፣ መብታችን ነው ምናምን፣ ሀገራችን ነው፣ ሀገራችን እንወዳለን ምናምን ይችላል። ግን ፉከራው አይደለም ፖይንቱ፣ መስራት ነው። ግን ያስፈልግም ነው የበለጠ ማለት የበለጠ ቁጣ ውስጥ መሰብሰብ። ከፈምሉማም ጉልበት ያላት ሀገር ነች ራይት። ያን ጉልበት ደግሞ ጭራሽ ቅድም እንዳልኩ ደግሞ አመተህ እዚህ ጓሮ አስቀምጣታል። ያሏት በሺ የሚቆጠሩ ወታደሮች ናቸው፣ ብዙ ጦር መሳሪያዎች አሏት። አልሸባብ ስስ ነው ለግብጽ ራይት። ባለፈው ወደ 11 ሞርታር ነው አይደለም ጠቅላይ ሚኒስትር አብይ ሲደርስ የተኮሱት በጣም ስትራቴጂ አልሸባቦች። በኋላ ወጣቶችም ያረፈበት ሆቴል ላይ አመጽ አድርገው ነው ወዲያው እንዲመለስ ያደረጉት እና እዚያ መታታል ሰው ምንም ማለት በቂ ነው። ኦብነግ እያወረመረመ ነው አይደለም ጸረ ኢትዮጵያ ስሜቱ በተለይ ሶማሌ በጣም እያደገ ነው። ኦብነግ እያወረመረመ ነው። አልሸባብ በጣም እየተበራታ ነው። አሁን ለምሳሌ በአሜሪካን ስቴት ዲፓርትመንት አሁን ትራምፕ ከመጣ አንድ ሀሳብ እየተሽከረከረ ነው። ከሶማሊያ ወታደሮቻችንን እናውጣ እና ወደ ሶማሊላንድ እንውሰድ፣ ሶማሊላንድ እውቅናነት፣ ሶማሊያ ተስፋ ያላት ሀገር አይደለችም የሚል ሀሳብ እንደ ፖሊሲ እየሄደ ነው። ሶማሊላንድን እውቅና ሊሰጥ ይችላል ትራምፕ የሚል ግምት አለ። ብዙ የተጻፈበት ነው። ለስቴት ዲፓርትመንቱ የሚቀርቡ ተቋማትና ጸሐፊዎች ይህን ሪኮመንድ ያደርጉ። እዚህ ውስጥ ነው እንደገና ማለት ጠላት ሀገር የምትለውን የበለጠ ለዲፕሎማሲ እንዳይመች እያደረክ እንደገና መግፋት እና ያስፈልግም ነው። አንድ ሁለት መስኖን አሁን አትሊስት አሁን ያለችው ኢትዮጵያ እነዚህን በሙሉ ወደ መስኖ ለመቀየር ይሄን ያክል ጉልበት የላትም። ይሄ ምን የምናውቀው ነገር እኮ ነው፣ የምናየው ነገር ነው አለ አይ ዶንት ቲንክ እንትን አይደለም ነው ብልህነት የለውም ነው ኖት ጥናቱ የመብት ጉዳይ ይሄንን ማንሳት ከቀይ ባህር አንፃር የሰነዱ አደገኛ አካሄድ ያለው እዚህ ላይ ነው። ባህር በር እና ወደብ አሁን አንድ ነገር ገብቷቸዋል። አሁን ሰነዱን የጻፉትም ፖሊሱ ምናምን ምንድን ነው የገባቸው ኦር ጠቅላይ ሚኒስትሩ ደጋግሞ የሚያወሩ ምንድን ነው የገባቸው ኢትዮጵያ በኢህአዴግ ስር ኦር በመለስ ራዘር ስፔሲፊካሊ ስር አንከር ሴት ነበረች አለ መንጠልጠያ ሀገር ልተው በአማርኛ የቀንዱ አረጋጊ ሀገር ምናምን ነች። ኢኮኖሚያቱ ስምክት ደህና ነው። ፖለቲካ ኢኮኖሚ ትንሽ የተረጋጋ ነው ራይት። በዛ ጊዜ የኢትዮጵያ ይሄ ማዕከላዊ መንግስቱ ኢትዮጵያ በምትባለው አሁን ፖለቲካ ግዛት ውስጥ ግብር የማይሰበሰብበት ወታደሮችን የማያሰማራበት ክፍል አልነበረም። ምናልባት ቀበሌ ራሱ የገጠር ቀበሌም አልነበረም። የእውነትም ለመነጋገር ራት ሞኖፖሊ ቫሉንሲን ይዞ ነበር ቱ ሰም ኤክስተንት እንትኑ ይሄ በተለይ ልማታዊ መንግስት ምናምን የሚለው ሙከራ ቲዎሪው ነው አይደለም የተገበረው ምናምን ሌላ ክርክር ነው። ኤትኒክ ፌዴራሊዝም ላይ ይሆናል አይሆንም፣ ግን ትንሽ ነገሮች ነበሩ። አሁን ቁጥሩን ተውና የሆኑ ነገሮች ነበሩ እዛ ውስጥ የፖለቲካል አሳታፊነት አለመኖር ምናምን እንደ ደግሞ በዚህ ከኦሮሚያ በኩል ደግሞ ብዙ ሀብት ያለው የኦሮሚያ ስለሆነ ከዛ ውስጥ ያንን የሀብት ክፍል ፍትሃዊ አለመሆን ከሀብቱ ከሚመጣው ዲቪደንዱን አለማካፈል እነዚህ ጉዳዮች አመጡ ምናመጡ ነገሮች የሆኑትን ሆኑ። ግን ኢትዮጵያ አትሊስት የጉልበት ነበራት የቀንዱ ላይ አሁን ስለ ቀንዱ የምናወራው አሁን እዚህ ላይ የሚለን ወደ ነበርንበት እዛ እንትን ላይ መመለስ አለብን። ወደ ነበርንበት የሚና ከፍ ያለ ሚናችን መመለስ አለብን። ሰው ገብቷቸዋል። መቀመጣችን ተማምነናል ማለት ነው። አዎ ብዙዎች ተቀምተናል የሚለው ነገር ዲፕሎማሲው ላይ ከፍታ አለ የሚል ነገር ነበር የነበረው። ሀሰን ሼህ መሐመድ ለምን ወታደር ከማሰማራት በላይ ቤተ መንግስት ቪላ ሶማሌ ጠብቅልህ ብለህ ከመለመን በላይ እንዴት ትወርዳለህ? ከማን ማለት ምንም እንትን የለውም። ቲዮሪ አይደለም ታሪክ አይደለም ምናምን አይደለም። ጀስት በፕሬስ ሪሊዝ ማየት እኮ ነው። ሶማሊላንድ ላይ በዛ ስምምነት ከስማማ በኋላ ኢትዮጵያ እንደፈለገች ታደርገዋለች የሚባለው ኢጋድ እንኳን መግለጫ እስኪያወጣ ያ ሁሉ ዲፕሎማቲካል ሪፐርክሽንስ እስኪመጡ ድረስ በእንደዚህ እንግዲህ ማሰብ እንኳን አለመቻሏት ከዚህ በላይ ምንድነው እንዴት አድርገን ነው ቀንዱን ልታጣው መስለው ራይት ዘን ከዛ የኢትዮጵያ የሶማሊያ የኤርትራና የሶስቱ የግብጽ የትራፓት ስምምነት የላተራል ሴት ብቻ ናቸው ወደ ቀይ ባህር መሄድ የሚችሉት ባህር አጎራባች ብቻ ናቸው። በዚህ ደረጃ ከአስመራና ካይሮ አማን ይሄ እዚህ ውስጥ ያለህን ጉልበት ከማጣት በላይ ምንም ነገር አይችልም። እሱን አንደርስታንድ አድርጎ እንመለስ ነው ወደ ነበርንበት እንመለስ። ጎርጅ አሁን ወደ ነበርክበት ስትመለስ ወደ ቀይ ባህር መመለስ እንዴት ነው የምትችለው ነው ራይት።
አሁን ወደ ቀይ ባህር ከተመለስ ባይ ዲፎልት ወደብ ይኖርሃል ነው። አሁን የባህር በርና ወደቡን ብዙ ጊዜ አይለዩትም ወይ አንዳንድ ሰዎች እንትን ያደርጉታል። ያው ይለያያል። የባህር በር የሶማሊላንድ ባህር በር ነው፣ መግቢያ በር ነው የምታገኘው። እሱ ወደ ቀይ ባህር አይደለም፣ ወደ ገልፍ ኦፍ ኤደን ነው። ዘን እንዴት እናገኘው ነው ክርክሩ። አሁን የኢትዮጵያ ካለ ወደብ ኖረን እናውቃለን። ባለሰብ ጊዜ ኖረናል፣ በኢህአዴግ ጊዜ ረዥም ጊዜ ኖረናል ምናምን በሚኒሊክም ጊዜ ነው ኖረን ማናቅ ምናምን ያላወቀች ሀገር አይደለችም። ይሄ ባህርና የባህር በርና የወደብ ጉዳይ ድህረ አብይ ድህረ ፒፒ የሚመጣ መዘዝ አለው። ያ እንደ ሀገር ውስጥ ፖለቲካ ዝም ለምትተው አይደለም። አንድ ሪፎርሚስት ያለ ቢመጣ አንድ ሊያስበስ ቢመጣ ወር ይህም ስብስብ በሆነ መንገድ ሴት ሊያደርገው ይችላል። ፖለቲካ ሴትመንት ሊመጣ ይችላል። ኦሮሚያ ላይ፣ አማራ ላይ፣ ኦጋዴን ላይ፣ ኦርታች ምዕራብ ኢትዮጵያ አካባቢ ያሉትን። ይሄኛው ግን የሚራዘም ነው። ለዚህ ነው ኮንሰርን እንዲያደርግ የሚያደርገ ማለት ነው። እነሱ የሚሉት ምንድን ነው? ልጠቅስልህ ብችል አይ ቲንክ ጥሩ ነው። ጥቅሱን ከነሱ ልውሰድ። ኢትዮጵያ በቀጥታ የዓለም አቀፍን ስምምነት በመጥቀስ የባህር በር ለማግኘት ልትጠቅሰው የምትችለው ግልጽ የሆነ የስምምነት ሕግ ማግኘት አዳጋች ይመስላል ይላል። ቀጥሎም ይላሉ የዓለም አቀፍ ሕጎች ሁሉ ዋነኛ መፍትሄው አድርጎ ማሰብ ስህተት ነው ይላል። ልጨምርልህ የዓለም አቀፍ ስምምነቶችም ሆኑ ልማዳዊ ሕጎች የኢትዮጵያን የባህር በር የማግኘት ጥያቄን በሚመለከት በቀጥታ የሚደግፍ አድርጎ ማንሳት ከባድ ነው ይላል። እንቀጥል። ኢትዮጵያም የባህር በር የማግኘት ጥያቄዋን በሕግ ብቻ በማስረዳት ታሳካለች የሚለው ከባድ ቢሆንም ያሏትን ሌሎች አማራጮች ተጠቅማ የባህር በር ማግኘት ከቻለች ግን የባህር በሯን ያሳጧትን ሕጎች ውድቅ በማድረግ የተለያዩ የሕግ መርሆችን እንደ መከላከያ የማቅረብ እድል ይኖራታል ነው። ይቀጥልና በማንኛውም አማራጭ የባህር በር ማግኘት ከተቻለ በኋላ ግን የተለያዩ ዓለም አቀፍ መርሆችን ከታሪክ አጋጣሚዎች ጋር በማንሳት እንደ ሕግ መከላከያነት ማቅረብ ይቻላል። ይሄን ነው የሚለው ሰነዱ። ዓለም አቀፍ ሕጎች አይደግፉንም፣ መርሆች ናቸው። ፕሪንሲፕል ነው የሚደግፈን ነው። ፕሪንሲፕሉ ይሄ ብዙ አንዲት ትልቅ ሀገር ባህር ማቅረብ ነበረባት ክልሽ የሆነ ሕጉ ግን አይጠብቀንም። ስለዚህ ምን እናደርግ? መጀመሪያ እናያዘው የባህር በር ይኖረን አሁን በአይኔሚስ ሰሚ ነው የሚሉት። ስለዚህ የባህር በር ከያዝም በኋላ ከዛ እንነጋገራለን። ከዛ በኋላ ታሪክ እናጣቅሳለን። ታሪክ 3000 ዓመት ቀይ ባህር ላይ ነበርን ምናምን ነው እንግዲህ ሌላ እንትን አይደለም። ኦኬ ብዙም ህዝበናል የሚለውን እናጣቅስ እንችላለን። አዎ ሌላው በምን መንገድ ሄድ እንደሚችል እጠቅሳለሁ። የሀገራችን የባህር በር አልባነት ጉዳይ ላይ የአልጀርስ ስምምነት ተጨማሪ ሚና መጫወቱ ይጠቀሳል ይልና የአልጀርስ ስምምነቱን መቆሚያ ደግሞ አጼ ሚኒሊክ በተለያዩ ጊዜያት ከጣሊያንና ከብሪታንያ ጋር የተስማሟቸው ስምምነቶች እንደመሆናቸው ውድቅ ናቸው ይላል። ልቀጥል። ኤርትራን አስመልክቶ ቀደም ያሉ ስምምነቶች ውድቅ መሆን ይችላሉ። የኢትዮጵያ መንግስት ነው የሚጠራው። ምንድን ነው የገባው? እነዚህ ጥቅሶች ምንድን ነው የሚነግሩ? ቀጥታ ነው የጠቀስነው። አድማጮች ሰነዱን ማየት ይችላሉ። የሚታይ ሰነድ ነው። አላግባብ ተጠቀስን እንዳይሉ ኦብቪየስሊ ጉልበት ነው። ስለዚህ አሁን ኤርትራ የአልጀርስ ስምምነትን አንቀበልም ነው የሚለው። እንቀበላለን ተብሎ ነው አይደለም ስምምነት የተደረሰ ኖቤሉም መጣ። አሁን አንቀበልም። እነዛን የአልጀርስ ስምምነት መቆሚያዎች አጼ ሚኒሊክ የተፈራረሟቸው ናቸው ከጣሊያንና ከእንግሊዝ ጋር ወል እሱንም አንቀበልም። ምክንያቱም የቅኝ ግዛት ውል ነው ውል ስለሆነ እንደዘን ስለምን እናርክ። በቃ አሁን የባህር በሩን እናያዝ፣ ከያዝን በኋላ እንከራከር ነው። ሌላ የባህር በር ኦር ወደቡ ላይ እንደ ሀሳብ የሚያነሱት አሁን ያልከውን ጉልበት የሚለውን ነገር ሊያሳይ የሚችለው እስራኤል እጠቅሳለሁ። እስራኤል የሶሪያ ግዛት የሆኑትን የጎላን ኮረብታዎች በኃይል ይዛ ከ50 ዓመት በላይ የዘለቀችበት መንገድ፣ ሩሲያ ክሬሚያን የጠቀለችበት ተሞክሮ ስለ ዓለም አቀፍ ሕግ የሚያሳዩት እውነት አለ ይላል። እንዘንዋት ምንም ግልጽ ነው እውነቱ ኮረብታዎችና ስለዚህ አሁን አንደኛ ይሄ ሰነድ የሚለው ምንድን ነው? ኤርትራን እንደ ሀገር አልቀበልም ነው። ኤርትራን ሀገር አንዱ ፖለቲካል ግዛት ነው አይደለም? የፖለቲካ ፓርቲዎቹ መግለጫ ወጥቷል። አብን በተለይ ለትስ ግደለም ወደ እነሱ ተዋቸው። የፖለቲካል ግዛት ነው አንዱ የፖለቲካ ግዛቱን አንቀበልም ነው ማለት ኤርትራ የምትባልን ሀገር እውቅና አንሰጥም ነው። አንደኛ ኤርትራ የሀገራዊ እውቅና ኤርትራ አገር ነች
ብሎ መታመኑ ነው የአልጀርስ ስምምነቱ አንዱ ፒላር አንዱ መቆሚያ። ስለዚህ ኤርትራ የምትባለው ፖለቲካዊ ግዛቷ ደግሞ አሰብን ይጠቀልላል። ምንም ክርክር የለውም ማለት አየ እንትን የዚህ የኢትዮጵያን እልት ከዚህ ከአሰብ እንትን ውስጥ አልወጣም ማለት በቃ አገር ነች። አሁን በቃ አገር ሆኗል። ሰው የሚሻለው ምንድነው? አሁን ባህር በርም ወደብም ቀይ ባህር ተባለ ኤርትራ ነች ያለችው። በሶማሊያ እንዳለው ያ ነው ወደብ ምናምን ነው እሱ አይደለም ያለው አይደል? በዚህ ነው ያለው። ሰን ምን ይደረግ ነው በዚህ አሁን እየተባለ ያለው በዚህ በጉልበት እንሂድ። ዓለም አቀፍ ሕግ አይረዳንም። ዓለም አቀፉ መከራከሪያዎች የሉንም። ስለዚህ ያለ ምርጫ መጀመሪያ እንያዝና ከዛ በኋላ እንከራከራለን። እነዛ ምንድነው የሚያደርጉት ነው? ዝም ብለህ ስትይዝ የሰው ቤት ከሰው ግቢ ውስጥ አንድ ክፍል ሄደ ዝም ብለው ኦኬ ማለት ምንድነው የሚሆነው? እንደገና የሚፈጸመው ነው ኦራይት ይሄ ሶማሌላንድን መነሻ አድርገን ማውራት ይችላል። ሶማሌላንድን እንኳን እንደ አንድ የአንድ ሀገር ሉዓላዊ ሀገር ውስጥ ያለች አንድ ክልልን ድርድር በማድረጋችን በተለይ በሶማሌ በዋናዋ የደረሰብን ዲፕሎማሲያዊ ጫና ከባድ ነበር። ዲፕሎማሲያዊ ጫና ብቻ ሳይሆን ሶማሊያን የበለጠ ደግሞ እንደገና አጠናክሯታል። አንድ ለምሳሌ የሶማሊያ ከዚህ ከስምምነቱ በኋላ ካርቱም የምትባል ኤሪያ አለች፣ የራስ ትንሽ ኤሪያ የሶማሊላንድ እሱን ጠቅላ ወስዳለች። አሁን ላውስና ወድም ይባላል ሌላ የተዋጉበት ያሉ ወደ ሶማሊያ እንሂድ የሚሉ ታጣቂዎች ያሉበት አለ። ባለፈው ሀምዛ ሄዶ ጎብኝቷል ምናምን እና እሱን አሁን ልጠቀል ነው። ሶማሊላንድ አሁን የሶማሊያን መጠናከር ነው የሰጠህ እና ደግሞ የአልሸባብ መነሳሳት ነው የሰጠህ። አልሸባብ በኦሮምኛና በአማርኛ ጭምር ረዥም እንትኖች ይሰጥ ነው መግለጫ ብቻ ሳይሆን እየመለመለም ነበር፣ ቪዲዮዎች እየለቀቀ ነበር። እንዘን ይሄን ያጠናከረው በቀላሉ አንድ ሁለት የውጭ ጉዳይ ፖሊሲ የሚባለው ነገር ሳይሆን ትንሽ ፐርሰናላይዝድ መሆኑ ነው የሚያሳይ። ማለት ክላፋም ይላል የዚህ መጽሐፍ ሰው ስለ አብይ ሂዝ አይዲዮሴንክራቲክ ሊደር ነው ይላል። ራይት ማለት ከኮንቬንሽናል ከሲስተም ከስርዓት ውጪ ፐርሰናል ኦፒኒዮኖቹ ፐርሰናል አምቢሽኖቹ እንደዚህ ማድረግ ማለት በጣም ፐርሰናላይዝድ ማድረግ ራዘር ዛን የሆነ ስርዓት ኦር ሲስተም ምናምን ሳይሆን ማለት ነው። ዘን ይሄኛው ያመጣው ነገር ያው እኔ አላስታውስም እነዚህ ትናንሽ የምትላቸው እንደ ኢጋድ ምናምን እነዚህ ትናንሽ ሀገራት እንደዚህ ያደርጉ የሶማሊያ መጠናከር አመጣ። እንደገና ደግሞ ሶማሊያ በዚህ የተነሳ እንኳን ቢያንስ ከታይዋን ጋር የገባችበትን ይሄ የዲፕሎማሲ መጠናከር ስዕል ወር የሆነ ገጽ የታይዋንን እንትን ዘጋች አይደለም። ታይዋን ከሶማሊያ አንድ ጋር በእንትን በማድረጓ ሳምሶርት ኦፍ ስምምነቱ በመግባቷ ዘጋች። የታይዋን ሰዎች እንደወጡ አደረገች ምናምን። ይሄ አንድ ቻይና ፖሊሲ የሚለውን የሚከተሉት ማን እንከተላል የሚለውን ሀሰን ሼህ መሐመድ ለራሱ ሲል ነው። ቻይና ትክክል አይደለም ያ ሚሞራንደም ኦፍ አንደርስታንዲንግ ያለችው ለራሷ ለታይዋን ነው። ይሄኛው አምጥቷል። ይሄ ትልቁ እንትን ነው። አሁን ይሄኛው ደግሞ እንደገና ምን ሊያመጣ ይችላል? አሁን እንደዚህ ነገሮች እንደዚህ አይነት ዋት ኮሊቲ የፖሊሲ አቋሞች ተብለው የሚነገሩ ቀንዱ ላይ ከባድ መልክ ላስይዙ ይችላሉ። እንግዲህ እነዚህ ነገሮች በጉልበት መሳው ነገር እንዴት ነው ሪቨርስ ማድረግ የምንችለው? አንዴ ስህተቶች ተሰርተዋል ከሶማሌላንድ ጋር ያሉት እንደ ክላፋም አካባቢው ላይ ብዙ ኢንተረስቶች አሉ። የተለያዩ ሃይማኖት ጉዳይ ነው፣ ብሔር ጉዳይ ነው አካባቢው ላይ ኢትዮጵያ ብቻ ሳይሆን ማለት ነው። ኢቭን ንዑስ ብሔሮች ራሱ ሶማሌ ውስጥ ያሉት ንዑስ የሚባሉ ብሔሮች ራሱ በራሳቸው ሌላ ተጽዕኖ አላቸው። እንዴት ነው እነዚህን በደንብ አስተውሎና ተመልክቶ ምስራቅ አፍሪካ ላይ ያለንን ሚና መመለስ የምንችለው ተጽዕኖአችንን መጨመር የምንችለው? ክላፋም ላይ ባንተም ነው ኦኬ የኢትዮጵያ መሪዎች ሶማሊያ ላይ አንድ አይነት አቋም አላቸው። ሁሉም ለውጥ የማይመጣው ነገር ምን መሰለህ? የሶማሊያ የምትባለው ሀገር አንድ ሀገር መሆኗ ስጋት ነው ለኢትዮጵያ። ጥያቄ ስላለ እሱ የሶማሊ ሬደንቲዝም አለ፣ እሱ ስጋት ነው። ይሄ ግልጽ ነው። በተለይ ደግሞ በኦሮሞ ብሔርተኝነት ተዋጽኦ ውስጥ ሶማሊያ የምትታሰብበት መንገድ ነው ሌላ ክራት አለው። ማለት ሶማሊያ ክሌም የምታደርገው ግዛቴ ነው ብሎ የምትለውና የኦሮሞ ሊቅ ደግሞ የኔ ኤሪያ ነው ብሎ የሚያስበው ኦቨርላፕ ያደርጋሉ። ከመንግስቱ ኃይለማርያም የበለጠ የሆነ ግን ወታደሮች የገደለው ሲያድ ባሬ አለንጮ
እና ይጋጫሉ። እነዚህ አሁን ገብተዋል። አሁን ያለው ስብስብ አለ። እነዚህ ሁለት ኢንተረስቶች አሉ ማለት ነው። መጀመሪያ የተለመደ የኢትዮጵያን ሀገረ መንግስት ናሬሽን አለ ወይ ስነ ልቦና ሳይኪኮ አለ ሶማሊያ ላይ ራይት። ሶማሊያ ሁልጊዜ ማዳከም ትክክል ነው ብለው ነው የሚታመኑ። በሆነ መንገድ ትክክል ነው ኦፍኮርስ። አሁን ደግሞ ትንሽ የሶማሊላንድን እንትን አሁን ሶማሊላንድ ውስጥ የመጣውን ትውልድ እሱን ማየት የሚሻል ደግሞ እንደሚመስል ደግሞ ታያለ ማለት ይሄኛው ጀነሬሽን ሶማሊያን ውስጥ አሁን ይሄ ያለው ይሄ ከሲያድ ባሬ መውደቅ በኋላ ከ91 በኋላ ከ80 በኋላ የመጣው ጀነሬሽን ደግሞ ሶማሊላንድ ከዛ በኋላ ነው እንደ ራስ ገዝ ሆና አገር ነኝ ያለች የሄደችው ራት ዘን ይሄ የመጣው ጀነሬሽን ሞር ኦፍ በጣም ሞቃዲሾ በብዙ ሚሊተሪ በኃይል ካልሆነ ልጠቀልለው ወደዛ መካተት የማይፈልግ ደግሞ የሆነ ስብስብ ሶማሊላንድ ውስጥ አለ ራይት። ይሄን ስታይ ምናልባት ይሄን በተለያዩ መንገዶች ልታበረታታው ትችላለህ። ሁልጊዜም ሶማሊያ አንድ ልትሆን ነው ጅጅጋ ጋር ስለመጣ ነው ብለህ ከምትቃሽ በሆነ መንገድ ሶማሊያ ማለት ይቻላል እና የሆኑ ለውጦች ታያለህ ራይት። ፑንትላንድም ትንሽ የጊዜ ጉዳይ ይመስለኛል። ግን ያው ሶማሊላንድና ፑንትላንድ ደግሞ ገና ያልጨረሱ የግዛት ጉዳይ ያላቸው እሱም ሌላ ፕሮብሌም ነው። እሱ አንደኛው ነው። ሁለተኛው እዚህ ቀንዱ ኢትዮጵያ ስትል የኢትዮጵያ እንትን የኢትዮጵያ መበርታት መጠንከር የተረጋጋ የፖለቲካ ስርዓት እና ቢያንስ ሞደስት የሆነ ኢኮኖሚክ ግሮት እድገት ጥላውን ያጠላል ሶማሊያ ላይ ኤርትራ ላይ ምናምን ላይ ያጠላል። ስለዚህ ወደ ነበርንበት እንመለስ የሚለውን እንትን በዚህ መንገድ አንዱ እዚህ ያለውን ጉዳይ ኢንተርናል ጉዳይ እዚህ ያለውን ጉዳይ እሱ በጨረስ ቁጥር ነው የምትሄደው አይደለም። ካለዛ አይ ቲንክ አሁን ሞዴል ሐሰን ሼህ መሐመድ ሐሰን ሼህ መሐመድ እንግዲህ ሐሰን እንግዲህ ሶማሊያ ሐሰን የኢትዮጵያ ታጣቂዎችን እረዳለሁ ምናምን ለመርዳት ማለት ኮንሲደር እያደረግ ነው ኢንቱ ኮንሲደሬሽን ቴብል ላይ ያለ ካም ኦን ማለት ያጅ ነው ሲሪየስሊ እንትን ነው እኮ አሁን ይሄን ስንናገር 20 እጥፍ ነው ምን በልጠው ትግራይ አሚን ኤርትራ እንደ ኢትዮጵያ ከሞር ምናምን ያስባለው ማለት ነው። ሶማሌን ስንት እጥፍ ነው ምን በልጣት በህዝብ ቁጥር? አይ እዚህ ጋር ስለሚጠቅሰው በህዝብ ቁጥር ብቻ ሳይሆን ያው እሱ በራሱ ተጽዕኖ አለው ነው ህዝብ ቁጥሩ ብቻ ሳይሆን ከዛ በኋላ የሚፈጥሩቸው ተጽዕኖች ስላሉት ነው ይሄን ያነሳ ነው። አይ ቲንክ ያንተም የመገረምን ከዛ ጋር እናንሳው ብዬ ለምሳሌ እንግዲህ እዚህ ላይ የጻፍከው ላይ ምንድነው የሚያሳየው የሶማሌላንድን ጨምሮ 10 እጥፍ እንበልጣለን። የኤርትራን 20 እጥፍ፣ ጅቡቲን 100 እጥፍ እንዲሁም ደግሞ አካባቢውን የ85% የያዘችው ኢትዮጵያ ነች። አይ ሶማሊያ ነው የሶማሊያ የክላንሽስ ፖለቲክስ ነው። የጎሳ ተኮር ፖለቲካ ነው። የዋርሎዶች ናቸው። ጎሳ ተኮር ፖለቲካ ነው። እሱ ደግሞ እኛ ጋር ያለው ኢትዮጵያዊ ሶማሌ ነው የሚበልጠው ደግሞ አይደል? መለስ ማወደስ እንዳይመስል ምናምን ግን ፋክቱ ህይወት ቸስ ማስተር ያንን ጎሳዎቹን መደገፍ ምናምን ማድረግ የኢትዮጵያ መከላከያ ሰራዊት በሰላም ማስከበሩ በተለያዩ ምክንያቶች ገባ። በዚህ በዋሪው ተራሩ ላይ ምናምን በቡሽ ይሄ በጸረ ሽብር የእግዚአብሔር ግራ እጅ ነው ያለው መለስ አይደለም እሱን እና በዛው ገባና የኢትዮጵያ የመከላከያ ባይኖር አልሸባብ እስላሚክ ኮርቱ ነበር አይደል? እስላሚክ ኮርቱን እንምታው ተብሎ ነው የተገባው። መገባት አልነበረበትም። ምንም ክርክር የለውም። መንገድ ድንበር ላይ ተቆመና ያበቃል። እዛ ሀገር ውስጥ ጣልቃ መግባት ያስፈልግም። ብዙ ማት መጥቷል። ብዙ ጥላቸው በርትቷል ምናምን እሱ ስህተት ነበር። ኤኒዌይ ግን ያ የኢትዮጵያ መከላከያ ሰራዊት ነበር የቪላ ሶማሌዎች የተሰበሰበውን የትራንዚሽናል ከኤርትራ ይደግፍ የነበረውን በኋላ ነጥሎ ይዞ የቆየው። የኢትዮጵያ ወታደሮች ባይኖሩ ኖሮ አብሶሉት ለኢስላሚክ ኮርቱ ምንም ክርክር የለውም። አልሸባብ ይዘው ነበር። አልሸባብ ከኮርቱ በኋላ ነው የሚመጣው። ከዛ በፊት አልኢስላሚ ያለ አራት በዚህ ደረጃ የነበረው ጉልበት ነው የነበረው ነው ማለት ሶ አሁን ያን ጉልበት መመለስ አሁን በብረት አትመልሰው። ኦልሬዲ ግብጽን ጎተር ካስገባ በኋላ አይሆንም። አሁን እኩል እርሻ እንደውም የኢትዮጵያ ወታደሮች ሰላም የሚያስከብሩበትን ቦታ የስምምነት ፓንዶራ ቦክሱን ከፍቶታል። ኤምኦዩ ሶማሊያ እንደሚው ሊትራሊ በቃ ጥሩ ቃል ፓንዶራ ቦክሱን የተከፈተው እንዴት እንመልሰዋል? ፓንዶራ ቦክስ አይዘጋም እኮ አይደለም። ውስጡ ተስፋ ብቻ ቃል ተደጋው በኋላ እነ ሞት እነ ክፋት እነ የህይወት ክፋቶችና የህይወት ስቃያት ብቻ አይደለም የሚወጡት። ከወጡ በኋላ ቸኩላ ሲዘጋው እንትን ሆነ አይደለም ተስፋ ብቻ ቀረ። እሱ ብቻ ኖርሃል ማለት ነው። ሶ ባልራውክስ ሆነም አይዘጋም ማለት ነው። ወደዚህኛው ነው ወደ ኤርትራ። በኤርትራ ጉዳይ ላይ አንድ ሀሳብ ነበረ በዛሬ 2 ዓመት እንደዚህ ዘንግቼዋለሁ። በኢትዮጵያ ውጭ ጉዳይ ፖሊሲ
አውጪዎች አካባቢ እዛ ኤሊቶች አካባቢ የነበረው ሀሳብ ምንድን ነው? ለኤርትራ መንግስት ለግዴፍ የእርሻ መሬት ሰፋፊ እርሻ መሬቶች መስጠት፣ ከኢትዮጵያ አየር መንገድ ይሄን ሰምተዋል። ከኢትዮጵያ አየር መንገድ ጥቂት መስጠት አሊያ ደግሞ ልውጥ ማድረግ ማለት አሰብን ልውጥ ማድረግ፣ በዚህ መንገድ እንሂድበት። እሱ ነው የሚሻለው። አንድ ይኸውልህ የኤርትራ መውደቅ የኤርትራ ጉዳይ በጣም ኮንሰርን የሚያደርገን ይሄ አሁንም እንደ ሀገርም እናያታለን፣ እንደ ክፍለ ሀገር እንደነበረችው ክፍለ ሀገር እናያታለን፣ አንድ ጎረቤት ሀገር እናረጋታለን፣ እንደ ጥናትም ታረጋታለን። እንትኑ ስዕሉ እንትን አለ በጣም በፍጥነት ነው የሚቀያየረው። ግልጽ አይደለም ራይት ግልጽና ወጥ አይደለም። ኦፍ ኮርስ ኢሳያስ አዲስ አበባ የመጣ ጊዜ የነበረውን ልጁ አባቱ ከክፍለ ሀገር የመጣ ልጆች ነው የመሰረው እኮ አይደለም ወጣቱ አይደለም። በተለይ ከጦርነቱ በኋላ እንኳን የተወለደ ትውልድ ማለት ነው። ራይት ብዙ የተሰራበት ትውልድ ነው። ኤርትራ ምን አይነት ጠላት እንደሆነች ኢሳያስ ማለት ኢቪል እንደሆነ ኢትዮጵያን ሳያፈራርስ ብሔራዊ ጠላታችንንም ነች አይደል? በኢህአዴግ ፖሊሲ ላይ ተቀመጠች። ኢሳያስ ኢትዮጵያን ሳያፈርስ ኢትዮጵያን ሳይበትን እኩያ ሀገር ሳያደርጋቸው የማይተኛ ሲባል የነበረ ሰው ይሄኛው ፕሮፓጋንዳ በትምህርቱ በፖለቲካ ስርዓቱ በደንብ ሲመገብ ያደገ ትውልድ ነው። ኢሳያስን በዛ መንገድ ሲቀበል ያየ ነው። ከዛ በኋላ የነበረው የመጣውን ስደት ይኸው ከ2010 በኋላ ብዙ ወጣቶች ገቡ አይደለም። አሁን አዲስ አበባ ውስጥ ያሉ ከእርቁ በኋላ ከኖቤሉ በኋላ ከስምነቱ በኋላ ኦፍኮርስ አሁን ከኖቤሉ በኋላ እና ይሄን የተቀበልንበት መንገድ አሁን እንዴት ነው የምታያቸው? እነሱ አሁን ኤርትራ የምናወራው ስለ ትግርኛ ተናጋሪዎች ደጋማ ኤርትራ ነው። ስለሱ ነው የምናወራው። እነሱን አሁን አዲስ አበባ አሁን እንደዚህ አብራቸው ትኖር አብራቸው ስበላ ስጠጣ ምናምን ስትኖር እነሱን የምታይበት መንገድና ወደ ታች ወርደ ካኝዋኮችና ጉምዞችን የምታይበት መንገድ በደንብ ይኸው ራት ለነዚህ ነው አገሩ የሚመስል አገሩን እንደ የአገሩ ባለቤት አድርገህ የምታያቸው ራዘርዛን ደቡብ ኛክ ምዕራቡን መጀንግር የሚባሉ ይሄ አሁን ባህር በር ወደ ምናምን የተባለ ግን ጋምቤላ ካይናችን እየወጣች እንደሆነ ካይናችን የጠፋች እንደሆነ ምናልባት የአካባቢ ላይመለስ እንደሚሄድ እያየን ነው። በተለይ በደቡብ ሱዳን ይሄ በአኝዋክና ኒዌር የኒዌሮች ወደዛ በእንደዚህ አይነት መስፋትና ዲሞግራፊውን ኦልሬዲ በጣም ቀይረውታል። ራይት ኒዌር ላንድ የሚባለው ላለመመስረቱ የልማት ረፍ እንትን ጋምቤላ ሌትራሊ ካይን እየወጣች ነው ማለት ከእንትን እየወጣች ነው ትኩረት ማዕከልነት። ምክንያቱም ሀገሩ የሶስቱ ብቻ ነው የሚመስለው ከጉዳዩ ሶስቱ ናቸው። ትግራይ ሊቁ ነው ብለህ ሊቁ ትግራይ ሊቅ የአማራ ሊቅ እና ከኦሮሞም ደግሞ የሸዋ ኦሮሞም ነው ሊቁ እና እነዚህ ሶስቱ ነው ሀገሩ የሚመስለው። የኦጋዴን ጉዳይ ደግሞ ሲሪየስ ኤሪና ነው። ይኸውልህ የሽግግር መንግስቱ ጊዜ ኦብነግ ለምን እንደወጣ አሁን እንደሚያደርገው ነገር አንድ ያመለክታለሁ። የነበረው ሽግግር መንግስቱ ጊዜ የነበረው በኢህአዴግ የቀረበለት ኦብነግ ሊበሬሽን ፍሮንት የሚለውን ስም ጣል ነው የተባለው። አንደኛ ነጻ አውጪ የሚለውን ጣል አልጥርም አለ። ኦኬ አሁን ይሄን የሚጠይቀው ህወሓት መሆኑ ነው ትንሽ ስላቁን ከፍ የሚያደርገው። ኦፍ ኮርስ ስላቅ ነው ግን በቆረዲ ኦብነጎችም ያኔ ኦብነጎች የሚሉት ኦነግ አልጣለም ስሙን ሊበሬሽን ፍሮንት የሚለውን እንዴት እኛ እንጥላለን የሚል ነውና ኦኬ በቃ እሱን ተውትና ኦጋዴን የሚሉን አውጡት ተባሉ እና መላው ሶማሊያ አሁን የምዕራብ የሶማሊያ ዲሞክራሲያዊ ግንባር ሶዴፓ ምናምን አይደል የሚባለው ዘንጣሉት ነው ቢያሉ እኛ የምንታገለው ለሁሉም የኢትዮጵያ ውስጥ ላሉ ሶማሌዎች ነው። ግን እንትኑን አንጥልም ስሙን ዘለተር እሱን አንጥለውም ወሬ እሱን አንጥልም ምናምን አሉ። በኋላ ያው በዛ አንጥሩም ተገፎ ምናምን አሁንም ያን የነበሩ ሰዎች ናቸው ብዙዎቹ አክቹአሊ እንትን ውስጥ የነበሩ ናቸው። ደብለሴልፍ ውስጥ ምዕራብ ሶማሊያ ሊበሬሽን ፍሮንት የነበሩ የሶማሊያ እንትን ውስጥ ሲቪል አቪዬሽን ውስጥ ሲቪል ቢሮክራሲ ውስጥ የነበሩ አየር ኃይል ውስጥ የነበሩ ምናምን ናቸው የኦብነግ መስራቾች ከደብለሴልፍ የመጡ ሲያድ ባሪ ጦርነት ጊዜ ዋሊን አካባቢ የተደራጀው ቡድን የነበረው ማለት ነው። እሱን እያየ ነው ነበር ገብቷል። አሁን ከሶማሊያ ጋር በዚህ በኩል ከምስራቁ ጋር ስታወራ የኦጋዴንና የኦብነግ ጉዳይ አይ ቲንክ በጣም ዘሞ ሲሪየስ ነው። የዚህ ያልኩ ይሄኛውን ስናይ ደግሞ የምዕራቡን ሞርለስ እንትን እያለ ነው። የበርታ ሊግ
አድፍጦ የሚጠብቅ ኤሊት ነው። ምንም ክርክር የለው ነገር ነው። ወደ ሱዳን ለመግባት አልበሽር ጊዜ ያኔ እየተሞከረ ነበር። ወደዛ እንቀላቀላለን ብሎ 83 አሁን እነሱ ትንሽ ከመሰሉ ደግሞ ግድቡ ስር ነው ያሉት። እሱን ስታስብ ነው እንድታስብ ካስፈለገ እንግዲህ ለማስታወስ ግድቡ እንትኑ ኦኬ የትም አይሄዱም ከሆነ ጥሩ ነው። ክላፋም እንዴት ነው ያያቸው? በተለይ ነገስታቶቹን ያያቸዋል። ጠቅላይ ሚኒስትር አብይ እዚህ ላይ ትንታኔ ይሰጣቸዋል እና ቅድም ትንሽ አንስተኸው ነበር። ሞር ግለሰባዊ ተኮር የትኛው የተሻለ መንገድ ተጠቅሟል? ቀንዱ ላይ የተሻለ ተጽዕኖ ከኃይለ ሥላሴ ጀምሮ እስከ እንትን ባለው ሁኔታ ጠቅላይ ሚኒስትር አብይ አህመድ ቀንዱን በደንብ አንደርስታንድ አድርገው እንደ ዘመኑ ነው በኃይለ ሥላሴ ጊዜ የሶማሊያ ጉዳይ ብዙ ራስ ምታት አልነበረም፣ የሚያስቸግር ነገር አልነበረም። የእሳቸው ዋና ሄደግ የነበረው የጀብሃና በኋላ የሻዕቢያ የኤርትራ ጉዳይ ነው። ከዛ የሱዳን ውስጥ እየተበራታ የነበረው የእስላሚክ ንቅናቄ ነው እና አልቱራቢ ነው የሱዳኑ ንቅናቄ። እሱ ነው ዋና ችግራቸው የነበረው። በኋላ ይሄ እዚህ አሁን ሱዳን የአልፋሽካ ሱዳን ያዘችው አልፋሽካ ትራያንግል የሚባለው ማለት አለ። እሱን ኃይለ ሥላሴ ጎንደር ማለት ኦኬ አጆላ የኢትዮጵያ መሬት ነው ራዘር ኖት የኢትዮጵያ መሬት ነው። አይ ነው እውነት ነው። የዛንዱ አካል የኢትዮጵያ መሬት ነው አለት እንደቆምኩበት ነው ኢትዮጵያ ውስጥ ታስቦ የኢትዮጵያ መሬት ይሆናል። ለዛ ይሆናል የተውት እንግዲህ ወይ ነው ብለው ኦኬ ይሆናል። ኃይለ ሥላሴ ይሄ ያኔ ችግራቸው ነበረው የኤርትራ እንቅስቃሴ ነው። የኤርትራ እንቅስቃሴ በዋና እንትኑ በተለይ ጀብሃ ደግሞ የቆላውን ይዞ የሙስሊም ኮንስተንሲን ይዞ ነበር የሚንቀሳቀሰው። በዚህ በኩል ሙጃሂዶች ደግሞ አሉ በሱዳን እሱ እንቅስቃሴ ነው። እሱ ነበር ዋና እንትናቸውና አሁን እሳቸው ለምሳሌ በአልፋሽካን ያኔ በውጭ ጉዳይ ሚኒስትራቸው ዶክተር ምናሴ መሰለኝ ስማቸው ካስታወስኩ በኋላ ምናሴ ኃይሌ አልፋሽካን ተስማምተዋል። በቃ እንሰጣለን ብለዋል። ይሄ ብዙ አይጠቀስም ማለት ግን ብለዋል። 65 አይ ቲንክ በእኛ ለሱዳን መስጠት ተስማምተዋል። ምንድነው ማስረጃው? አንደኛው የደብዳቤያቸው ነው። ዶክተር ምናሴ ኃይሌ የጻፉት ደብዳቤ ነው። ውጭ ጉዳይ ሆነው ደብዳቤ ነው ማስረጃው። ከየት አመጣዋለሁ? እና ይሄን የዋና ሄደካቸው ነበር ይሄን ነው። ስለዚህ ያንን ኦኬ ይሁን ምናምን ብለዋል። በኋላ እንደገና እንደውም ያልፋሽካውን በኋላ መጥቶ እንደገና መንግስቱ ሞከረ። ከዛ በኋላ ጭራሽ የጠላት ሀገር አድርጓት አለቀ ጉዳዩ። እንደዘን ወደ 89 ይመስለኛል 89 አካባቢ ይመስለኛል እነስዬ አብርሃ የሚመራው አንድ ኮሚሽን ፕሮፌሰር መስፍን ጨምሮ ይሄንን አጥንተው እንደገና እንትን ብለው ነበር። ይሄ የሱዳንና ኢትዮጵያ ድንበር ጉዳይ ሱዳን ስለ ያኔ ደቡብ ሱዳን ሳትገነጠል ማለት ነው። ሙሉ ሱዳን የሻለቃ ጎይን መስመር ይባላል። ሻለቃ ጎይን ማለት የእንግሊዝ ሻለቃ የነበረው ሻለቃ እና ቻክሎት ዲማርኬሽን የለውም ችካል ነው። እሱም ኢትዮጵያ ድንበር ያላት እንትን ከእንትና ጋር ብቻ ነው ከኬንያ ጋር። አይ ከሱዳን ጋር የተሻለ ነው 12% ርዝመቱ ሳይሆን ያለቀ ዲማርኬትድ የሆነ በላቸው ዲማርኬትድ የሆነው ድንበር ያላት ከኬንያ ጋር ብቻ ነው። ከሱዳን ጋር እንትን አልሆነም ነው ችካሉ ነው ያለው የጎይን መስመር የሚባለው። እንደውም የተሻለ አለ የሚለው ግን ከሱዳን ጋር ያለ ርዝመቱ ነው። እቺና እንደ የተሰመረችው ነው አይደለ? እቺኛው ጎይን የጎይን መስመር ብትባለው ሱዳን ይገዛ ነበር እንግሊዝ በዛ የተነሳ ማለት ነው። እና አጼ ሚኒሊክ እንትን ብለውታል እሱ ጎይን ዘን አሁን ይሄኛው ለነገሩ ከኤርትራ ያለው ድንበር እኮ ያለቀ ነው ማለት አጀስነት አልቋል። በቃ ያለቀ ነገር እኮ ነው። አሁን ቅድም ያልነው ሰነድ እኮ ሌት ያለውን የአድጀስምነትን እሱ የቆመበትን እና ደግሞ የኤርትራን ራዝ እንድትሪ መቆሚያ መሰረቶች እሱን አንቀበልም ነው እንጂ ያለቀ ነገር ነው። የሶማሊያ አያልቅም እሱ ምንም እሱ ቱ ዲፊካልት የክሪስቶፈር ክላፋም የአፍሪካ ቀንድና የፕሮፌሰር መስፍን አፍሪካ ቀንድ ሁለቱንም አይታቸዋል ብዬ ነው። እንደየው ወደ አማርኛ መልሰዋል። ልዩነቱና አንድነቱ ምንድን ነው? ልዩነቱና አንድነቱ ኮምፓሪዥን ብንሰራ ኦኬ አንድነቱ ጋሽ መስፍን የኢትዮጵያን ማዕከል አድርጎ ከኢትዮጵያ በኩል ነው የሚያየው። ኢትዮጵያዊ ጸሐፊ ነው።
አንድ ጊዜ ራሱ ያለኝ ልንገርና በክላፋምና በሱ መካከል የአፍሪካ ቀንድን ሀሳቡን ያሳያል። እንዲህ ስንጫወት ሰቨን ሮብሰን አለ። ሰቨን ሮብሰን ታውቃለህ? ስለ ቴዎድሮስና ስለ ኢትዮጵያ ኢንዲፔንደንሲ ጥሩ የሚባል ቴክስት አለ ሮበርትሰን። እሱ እዚህ መጥቶ አዲስ ዩኒቨርሲቲ የታሪክ መምህር ነበር እና የሶማሊያ ዘ ፕሮብለም ቻይልድ ኦፍ አፍሪካን ይመስለኛል ጋሽ መስፍን እሱኑ ጽፎ በሱ ይከራከራሉ። አሁን እሱ መጽሐፍ አሁን እንደገና ቢታይ አንዱ ለሶማሊያ ዘ ፕሮብለም ቻይልድ ኦፍ አፍሪካ ፕሮብለም ቻይልድ ነች። ለአፍሪካ ነው ለሆርን ኦፍ አፍሪካ ለሙሉ እሱ ሲነካ ታች ነው ይሄ ሰላም ካልሆነ ጋር ሄዳል እና እንዴት እንደዚህ ጽፋል ይባል ይኸውልህ አልኩት አለኝ ሮቢንሰን ሮቢንሰን ኢትዮጵያ ብትፈራርስ አንተ ኢትዮጵያ እንዴት ተፈራረሰች ብለህ ጽፋለህ፣ እኔ ደግሞ ኢትዮጵያ እንዴት እንደገና ትዋሃዳለች ብዬ ጽፋለሁ። አንተ ከስዊድን በኩል ከዛ እኔ ከኢትዮጵያ በኩል ከዚህ ነው። ስለዚህ ክላፋምና እንትናል በዚህ አንግል ልታየው ትችላለህ፣ በዚህ ልታየው ትችላለህ። ከዛ ውጪ ጋሽ መስፍን እንትኑን ያስቀመጠው የቴሱ ሀሎታዊ እንትኑን ያስቀመጠው የመንን ጭምር ጨምሮ ነው እና ታላቁ ቀንድ የሚባል አለ። አፍሪካ ቀንድና ታላቁ ቀንድ ከዛ ምስራቅ አፍሪካ እንደዚህ ሽግሩን ለማስፋት ማለት ምስራቅ አፍሪካ እስከ ኡጋንዳ ግሬተር ሆርን ኦፍ አፍሪካ የሚለው እስከ ኡጋንዳ ተወስዶ ትችላል። ባይ ዲፎልት ዝም ተከትለ ይሄዳል። አባይን ናይል ተከትለ እንደሚሄድ ማለት ነው። ግብጽን ጥለ ሱዳንና ደቡብ ሱዳን ከተት ይሄዳል። ተወልዳለ ወርታች ግን ደግሞ እንትን የሚከትና ነው የሚያየው ጋሽ መስፍን የመንን አሁን እዛ ላይ አሁን የመን እንደውም መጽሐፉ ያኔ የየመን ጉዳይ አላልቅ ብሎ ነው መጽሐፉ የቆየው እያለ ነበር ከማሳተሙ በፊት ነው። ስለዚህ እሱን ይከተል ቢኮዝ ይሄኛው ይሄ አሁን ሂጋቴ ፖይንት ክርክር ውስጥ ታዩ የየመን ጉዳይ አለብን አይደለም። አሁንም የየመን እንትን ተጽዕኖ አለብን ኦልሬዲ በደርግ ደግሞ ተጽዕኖ ሳይሆን እንሳሳባለን። አሁን እስካሁን ሳባ የመናዊ ነች አይደለችም ኢትዮጵያ የመንን ስትገዛ ስለነበር ነው ምናምን አለብን አይደል ክብረ ነገስቱ ላይ ከዛ ይሄ የመናውያኑ የነበሩት አሉ ኢትዮጵያ ውስጥ የተዋጣው መንገድ ብዙ አንዳንድ የመናውያን ደግሞ ለኢትዮጵያ ለሀገር መንግስቱ ለተቋማቶቹ ለቢሮክራሲው በንግዱ በምኑ ትልቅ ስም ያላቸው ብዙ ኮንትሪቢዩሽን አለ የሆነ የምንነካካው ያደረም አለ አሁንም አለ። አሁን ደግሞ ያው ወጣቶቹ አንደኛ የሚያልቁት እዛም ነው በስደቱ እሱ ነው ሰው የሁዚ አማጽያን አሉ። ለምሳሌ የሁዚ አማጽያን አሁን የሁዚ አማጽያን መኖር ያኔ የሁዚ አማጽያን ማን ነው ሲነሱ የየመኑ ፕሬዚዳንት ነበረው ሸሽቶ እዚህ ነበር የከረመው አይደለም እዚህ ቤት አስቀምጠውት ነው ከረመው እና በሆነ መንገድ ያኔ ከየመን ውስጥ አንዳርጋቸው መያዝ ጋር በራሱ የእሱ ቤተሰባዊ ቅርበት ያለው ሰው ደህንነት ሰው ነበርና በሆኑ እንትኖች አሉት የሆኑ ቀጭን መስመሮችም ነበሩት። ዝም ብለን የምትተውም አይደለም ማለት ነው። ሰው የሁዚ አሁንም እነሱ አመጹ ይሄ ሰውዬ እዚህ ነበር ረጅም ጊዜ እዚህ አዲስ አበባ አስቀምጠውት ነበር። በመንግስቱም ጊዜ እንደዛ ነበር። ሰው አሁን የመንን ሄዶ እንደውም አምጥቶት ጭራሽ ደብረ ዘይት ነበር አስቀምጦት። ይሄ ምስራቅ የመንና እንትን እሱማ እንትና ማን ነው ካስትሮ እንደዛ አድርገን በዚህ በኩል ታላቁ ሶሻሊስት ሀገር ቀንዶ እናረጋለን ከጓድ መንግስቱ ጋር ዛሬ ነው የሸሹት ጓድ መንግስቱና 34 ዓመት ሞላቸው ዛሬ ነው ቀኑ ለግንቦት 13 ከሸሹና እንደዛ ምናምን ሰው አሁን የመስፍን ወደ ሲርመዝ መስፍን የመንን መክተቱ ምናምን እሱ አንድ ኢምፖርታንት ፖይንት ነው። ሌላው ለምሳሌ እሱን ኢምፖርታንት የሚያደርገው የመንን መክተት የሁዚ አማጽያን መነሳት እና ያ ፕሬዝዳንቱ እዚህ ሆነ ተሰደደ ከዛ በኋላ መጨረሻው እንደሆነ ሆነ አይደለም የነሱ መነሳት ዩኤኢን አሰብ እንድትከራይ ብሎ አድርጓታል አይደለም። ከዛ በኋላ ማን ነው የአርኤስኤፍ የሱዳኑ አርኤስኤፍ አይመቲ ወታደሮቹ ሸጡ አዋክቷል። አሰብን እንድትከራይ ለመከራየት ዩኤኢ ሀሳብ ስታቀርብ ላይ ኢሳያስ አንዱ ፕሪኮንዲሽን የነበረው ከኢራን ጋር ያለህን ነገር ተው ነው። እሱን የኢራን እንትን ዝጉ ተባሉ። ጅቡቲ ዘጋች። ኤርትራ ኢሳያስ ኦኬ ከኢራን ጋር ያለኝ ነገር ተዋሉ አለ። ዩኤኢ አንደኛው ፎሬን ፖሊሲ ፈንዳሜንታሊ አንደኛው የኢራን ተጽዕኖ ቀንዱ ላይ መክታት ነው። ንግድ ቱሪዝምና ቀንዱ ላይ መክታት ነው። እነዚህ ናቸው የኢራን ዋና የዩኤኢ ዋና የውጭ ጉዳይ ፖሊሲ። ኢራን ምን ሀሳባት ለመሳብ ፈልገ ነው ኢራንን መክታት ማስቆም ተጽዕኖ ማስቆም የዩኤኢ ፈንዳሜንታል እንትኖቹ የውጭ የሳውዲ ያሳስባት
ሁለቱ ተቀናቃኝ ናቸው ብዬ ነው። ኖት ነሰል ስትራቴጂካል እንትኖች ናቸው። ይሄን ያክል እንትና አሁን ያን ጊዜ የነበረው ተደባብረዋል ሁለቱ መሐመድ ብን ሰልማን መሐመድ ቢን ዛይድ። አዎ ይኸውልህ የሳውዲ የውጭ ጉዳይ ፖሊሲ የሚለየው የእስልምና ለባስ አለው። በተለምዶ ሰለፊዝም የምንለው እስልምና ቶት እሱን ይዞ ነው የሚመጣው የሳውዲ የውጭ ጉዳይ ፖሊሲ። ዩኤኢ በውጭ ጉዳይ ፖሊሲ ሴኩላር ነች። ራይት አሁን ሴኩላር የምታየው ሄሜቲን ትደግፋለች። ምን ዋጥቁልት ምን የሚባል ፎርስ አለ ኃይል የሁጂንም የሚዋጋ የመን ውስጥ እሱን አለ። የፑንትላንድ ፖሊሶችን ታሰልጥናለች። የሶማሌላንድን ታሰልጥናለች። እንደገና ደግሞ ሊቢያ የካፍተር የሚባለው ካፍተር ማለት ይሄ ምዕራብ ታቹ ወደ ቻድ የሚወስደውን ኤሪያ የያዘው ታጣቂ አለ ካፍተር ከጋዳፊም ወደ ኋላ አሁን የመጣው እሱን ትደግፋለች። እነዚህ ነን ስቴት አክተርስ የሚባሉ እንትን ታደርጋለች። እነዚህም በሙሉ በአንድ በመሪ ላውንደሪንጉ በምኑ በዲፕሎማሲው በምኑ እና የሚዲያ ሽፋን በተለያዩ ሚዲያ ሽፋን በመስጠት በአንድ ማዕቀፍ ነው የምታደርጋቸው። ስታያቸው በዛ በኩል ያለው ሱኒ ነው፣ በዛ በኩል ያለው ሺዓ ነው። ራት ስለዚህ ወይ በዚህ መንገድ ላይ መርህ ምናምን ይላል። በዚህ መንገድ ነው የምትሄደው። ግን ፈንዳሜንታሊ ኢራን የምትባለውን ነገር የኢራንን መክታት የሚለውን አለ፣ ንግዱ አለ። ከዛ የተለመደውን የዲፕሎማሲና ለንግዱና ለቱሪዝሙ የተለመደውን እንቅስቃሴ የዲፕሎማሲ እንደ ሀገር ይሄ የተለመደውን ኮንቬንሽናል የሆነ ነገር አትከተልም። በጣም ኢንፎርማል ኢወጋዊ በሆነ ሂደቶች በማይታወቁ ምን እንደሆኑ በማይታወቁ ስምምነቶችን መፈጸም ምናምን ማለት አዲስ ነው። አሁን ይሄ አዲሱ ስፓርታ ወይ የመካከለኛው ምስራቅ ስፓርታ የሚለው ስለዛ ነው። ሰማው ይሄ ቅድም ያልኩ አይነት ነን ስቴት አክተርስ እና ከተቋማት ውጭ ባሉ ኢወጋዊ ቡድኖች በዛ ነው ስርጭቷ ነው የምታደርገው። ይሄ ምዝር ከመጣ በኋላ የመጣ ነገር ነው። አዲስ የውጭ ጉዳይ እንትን ነው ሽፍት ነው። ለዚህ ነው አሁን የሚባለው ነገር ሲባል እንትን ማስረጃ ያምጣ ሲባል አሁን ልክ እንትና እንደሞክረው አልበሽር አልኩኝ አልቡራን ብሔራዊ ጠላት አድርጎ ክስም ምንም አለ እና መሳሪያ አሁን አንድ ጊዜ መሳሪያ የተገኘው በጎንደር በኩል ወደ አርኤስኤፍ ሲሄድ ነው ተባለ። አራት እንትን በኩል ዘንድ በቻድም በኩል ኦፍ ኮርስ የቻድ እንትን አለ ዘእስላሚክ ማግረብ የሚባለው አለ ወታች እሱ እዛ እንቅስቃሴ ውስጥ እሱ የሚያሰጋት እንቅስቃሴ ነው። ይሄ ከእስልምና ፈንዳሜንታሊዝም አኳያና እዛ አካባቢ ካለው ዘና አኳያ በታች በኩል ደግሞ ከሳልበራ ወደ ጎን ያሉ ደግሞ ትራውሬ መሪነት ደግሞ ከፈረንሳይ ግዛት ምናምን እየወጣ ምናምን ነው። ሶ ፖሲብሊ ኢንተርቴል ታደርግበት የምትችልበት ኤሪያ ያገኘች ነው ማለት ነው መስመሩ። ሶ የዩኤ መንገድ ይሄ ነው። ኢትዮጵያ ውስጥ ያለውን ጉዳይ መናገር አይ ቲንክ ትንሽ ላያስፈልግ ይችላል። ስቴቱን እናንሳውና የኢትዮጵያ ስቴት ኃይለኛ ነው፣ ጉልበተኛ ነው በተደጋጋሚ ይባላል። ከምንም በላይ የሚያስብለው እንግዲህ ከስቴቱ በላይ ነኝ በአንድ ወቅት ይል የነበረ ሰው ስቴቱን በደንብ አድርጎ እውቅና የሰጠበት ነው። እሱም ጀዋር ነው። ኢትዮጵያ ስቴት ኃይለኛ ነው ያለበት ማለት ነው። ስቴቱ ስንል ምንድን ነው? ምን ይዟል? አንድ ኢትዮጵያ መንግስት ከሆነ በኋላ አዲስ አበባ ከተቀመጥክ በኋላ 4 ኪሎን ከያዝክ በኋላ ያለው ኃይልና ጉልበት ልዩ የሚያደርገው ምንድን ነው? ህወሓትም አንደርስታንድ አላረገውም ሲለቀው እንደ ቀላል አይቶት ነበረ። ራሱ ጀዋር ሁለት መንግስት አለ እስኪያስብል ድረስ ያዝናናው ዘመኖች ነበሩና ከዛ በኋላ ግን ስቴት ሆኖ ቀጥሏል። ኃይሉንም ጉልበቱንም አሳይቷል። አዳዲስም ማሰላለፎች ስቴቱ አምጥቷል። የስቴቱ ፓወር ምንድነው? በሆነ የታሪክ ምስስሎች ላሳይ የጎንደሪያን ፔሪድ የሚባለው እዛ ዘመን ላይ ዘመነ መሳፍንት ማለት ነው። አክቹዋሊ 200 ምናምን ዓመት አለ መጨረሻው ነው ዘመነ መሳፍንት። የወሸክ የሚባለው እንትን አለ አይደለም ሰው ብዙ የኦሮሞ የወሎ ኦሮሞ ትንሽ እነሱ የጎንደር ቤተ መንግስት የሚያወሩት ቋንቋ ምን ነበር ይመስላል? አማርኛ ነው። ቤተ መንግስቱ ፓላስ እንትኑ አማርኛ ነው። የፓላስ ቋንቋው የአፄ ዮሐንስ አማርኛ ነው። አራት ይችላል ዮሐንስ ምንም ችግር አልነበረም። ትግርኛ ወር የወረሸክ እና ራስ መለስንም ማምጣት ይችላል። እንደው ቤተመንግስቱ አሁን ወደ ስመጣ ይሄ ስቴት ማለት ነው በሆነ መንገድ ይሄ አሁን የምንለው ስቴት የሚለውን አገረ መንግስት እንበለው እሱ ይሻላል። ይሄ አገረ መንግስት አንዱ መስመር አልፎት የመጣው እዚህ ጎንደራን ፔሪድ የምንለውን ከዛ በኋላ የወረሸክ ወር ዘመነ መሳፍንት የምንለውን
ምናምን እነዚህ ቴዎድሮስን ዮሐንስን አልፎ ነው እዚህ የመጣው። እንዳልከው መለስን ምናምን የወጣው የኢትዮጵያን ስቴት ቅድም አሁን ጀዋር እንትን ያደረገው ባለፈው የዛሬ አይ ቲንክ 6 ወር 7 ወር ምናምን ይሆናል 1 ዓመት እንደዚህ እሱ ምንድነው ደረጃ ኃይለ ጋር ማዕከላዊ ከዛ በፊት ረጅም ሀተታ ጽፎ ነበር አዲስ ስታንዳርድ ላይ የኢትዮጵያ አገረ መንግስት አሁን እሱ ያሉት ለሌሎቹ እንጠቅምበት ለኛ ሪዛልንት ነው ማዕከላዊ ይሄ ኢትዮጵያ አገረ መንግስት በቃ ኢትዮጵያ አትፈርስ ምናምን በቃ ግድ የለም የሚሉ ሰዎችን አንዳንድ የምታየው እንደዛ ነው። ባህሩ የተአምር ሀገር ነች ይላታል። ባህሩ ዞሬ ልትወድቅ አገሩ ሊወድም ይችል የነበረባቸውን ያለፏቸውን ኤፒሶዶች እንትኖቻቸው ነው ወይ በሌቨን የጠፉት 5 እድሎች የሚላቸው ነው። ይሄ ሀገር ዝም ብሎ አትገነባ በጣም አይነሻንት ነው። በተለመደው መንገድ አገረ መንግስቱ አሁን እንትነው አገረ መንግስት የሰሜን ከሰሜን የመጣ ነው። አሚሲኒያ ምንለው ከዛ መጣ ተጫነ ክላፋም በደንብ ነው ምንም ክርክር የለውም እሱ ኦኬ። አይን ዘት እንትኑ ለዩት ገዥውን ስብስብ ረጅሙን ኦር ያን ስብስብ ጨቆነኝ የምትለው እሱን ለይና እሱን ከሱ ጋር ጨርስ። አገረ መንግስቱን ግን አትንካ። ማዕከላዊ መንግስት ወይም ሞት ነው የሚሻለው። ከነዛ ማዕከላዊ መንግስት ከተነካ የሚተርፍ የለም። ኦሮሚያ ሪፐብሊክን ትግራይ ሪፐብሊክን አማራ ሪፐብሊክን አታቆመም አትችልም አይሆንም እንደሱ ይሄ አይሆንም። ሁለት እንትና ይላል ዴቪድ የአንድ የኢጣሊያ ማርክሲስት ማለት እንችላለን ላሳየው የኢጣሊያ አንድ ማርክሲስት ነበር ዴቪድ ማን ነው ዘ ዋይት ማን በርደን ሲባል ታውቃለህ የመዝሙሩ ነጮች ስራቸው እንትናቸው ተፈጥሮ አይተለኳቸው ጥቁሮቹን ሰው ማድረግ ነው የሚለው እሱ ዘ ብላክ ማን በርደን ቀኝ መግዛት ማለት አንዱ ሲቪላይዜሽን ክርስቲያኒቲ ሰው እናርጋችሁ ዋይት ማን በርደን ይስደግባችሁ የኤርትራ መገንጠል ይላል። ኤርትራ አገርነት ዘ ብላክ ማንስ በርደን ነው። ቴክስት ያለች ጥሩ መጽሐፍ በዚህ ርዕስ ብላክ ማን በርደን ነው ይላል። ሲያብራራ ኤርትራ ተገነጠለች ናጽነት ማለት ሌትሜት የነበረው ውጊያ ነበር በሆነ ደረጃ አስተያየው ኤርትራ አገር መሆን ካልቻለች it is a black man burden እሱ አፍታተው እስኪ ኮደቀች እንደ ሀገር መቆም ማቅቷት ኮደቀች ማለት ራሷን በቃ ፍራጃይል ነጻነት ፍራጃይል is black man burden ዘን ከኤርትራ በኋላ የመጣችው ደቡብ ሱዳን ነች። አሁን እኮ የሶማሊያን ነጻነት ኦር ለምሳሌ አንዳንድ ትግራይ ሊቃን አገር ነው ምናምን ኦር ሌሎቹ ኦሮሞች ቶታል ኦኬ ያው አንወይ አሁን ለዚህ እንትን የማይቀበል ይሄ ዓለም አቀፍ ማህበረሰብ የምትለው በተለምዶ ዓለም አቀፍ የምትለውና ይሄ ዱላዩ አገር የማይቀበል አንደኛ አየ right አንድ የሩሲያ ጻፊ ነበር ዘ ኤቪል ኦፍ ሰልፍ ኔሽን የምትለው አርቲክል አለችው ላሳየ ነው ከስቴቱ ጋር እሱ ምንድነው ሰልፍ ኔሽን በራስን ራስ መውሰን እንገነጠልና ስትገነጠል ከዚህ ተነስተ ምዕራብ አፍሪካ ለምትገባው እዚሁ ነው ጎረቤት ነው የምትሆነው። አብረም አንድ ሀገር ውስጥ መኖር ሳትችል ጎረቤት ሆነ መኖር አትችልም። ይሄ ደቡብ ሱዳንና ኤርትራ ኬዝ ስተዲ ነው በደም የተጻፈ ታሪክ ነው። አትችልም አይሆንም። አንተ ጋር ታሪክ አይሳሳትም right ስለዚህ ብላክ ማስ በርደን ይሏል እና የሞቷል ደግነቱ ኤርትራ ከዚህ በኋላ የምትሆነው ነገር ሳይ ዴቪድ ብላክ ማን በርደን ሲላት ዘን አሁን ይሄኛው ኢትዮጵያ ስቴት እንደዛ ነው። ስቴቱን ተውት። አሁን የኤርትራ ጉዳይ አንዳንዴ ኢሳያስ አንዳንድ እንትኖች ላይ ታየዋለህ ንግሩን ከኢሳያስ ተዛፍ አጠብቅም ፎርስ ግን ማለት አታየው ማለት ያልለመደበትም ሱርዘት ምናምን እንዲያረጋ አጠብቅም ፎርስ ያ ሰሜናዊ ባህሪ ነው ርግስ አለማድረግ እና እና ከስቴቱ በታች መነጋገር ነበር የሚሻለው right ኤርትራ ለምሳሌ ኤርትራን በአውቶኖሚ ማቆየት ለምሳሌ በራስ ገዝነት ማቆየት ኖ ወደ ኮንፈረንስ አትሄድ ኮንፈረንስማ ከእንትን በኋላ የምትሄድበት ነው እንደ ሀገር አሁን ክልሎች አሉ አይደል ሶ ከክልሉ ላቅ ያለ ካስፈለገ ላቅ ያለ አውቶኖሚ ራስ ገዝ ይዞ ማድረግ ይቻል ነበር ድሩ ነበር right ይሄንን አንድ የኤርትራ ሙራን ነበረከት አሁን ውድነሽና ከዛ ወደ ጻፉት ነበር ሰምቷቸዋል። ለኢሳያስ ጥለን ነገሩ ለኢሳያስ ጥለን ይላሉ እንጂ ታይዋል ቴክስታቸው ላይ ያሉ ነው። ባለፈው የሽምነቱ ጊዜ 2010 ጊዜም እንዴት ይሄ ነገር ወዴት ይሄዳል ምናምን የሚለው ላይ አንዱ የነበረው ኢትዮጵያ የኛ ነጻነት መቀበላችን ደስ ብሎናል ነው አንዱ የነበረው የአስመራ ላይ የነበረው የአብይ አቀባበል ጽፎላል የራሳቸው ኢሳያስን የሚጠሩት ኢሳያስ ጠሩ ውጭ ያሉ ማለት ነው ሊቃንም ሻዕቢያ ነበሩ ሰዎችም እዛው ደጋፊዎችም
ኢትዮጵያ ተቀበለችን፣ አሁን ተቀበለች። ይሄ እንትናችን ነጻነታችን በኢህአዴግ ጊዜ አንቀበል ያሉትም እንደዛ እንደማለት ነው። ክሊር እናድርገው እንጂ ኦልሬዲ ተቀብለናል። ነጻ የማይወጣ ናቸው በኢህአዴግ ጊዜ የእኛ መልካም ፈቃድ ደብዳቤ ጽፈንላቸው እሱ ባይጻፍ ምን ይሆን ነበረ ምናምን። አሁን ይሄ ነገር እንደገና ተመልሶ የመጣ ነው። አይ ቲንክ ይሄን ውለታ አይደል ክሊር የምናደርገው እንጂ ማለት ነው። ባናረጋቸውማ እንደ ሶማሌላንድም እንደ ፑንትላንድ ብናረጋቸው ነበር። ይኸውልህ ሻዕቢያ ክላፋም እዚህ ላይ ይላል እና ማንም ጥሩ ሶበር የሆነ አሰስመንት የሚሰራ ሰው የሚቀበለው ነገር ሻዕቢያ አፍሪካ ውስጥ አቻ የለሽ ጎላ ቡድን ነበር። ምንም ክርክር የለውም። አቻ የለሽ ጎላ ቡድን ነው። አቻ የለሽ ጎላ ሰው ይቀጥል ነበር። ተዋግቶ ያገኙት ነው። እውነት ነው ነው በደም ያገኙት ነው። ስለዚህ ተሰጥቶት ውለታ አይደለም። ውለታ ጥሩ ቃል አይደለም። ለዚህ ነው እነሱ ናጽነት የፈለገ ነገር ቢፈጠር ዋናዋ መንግስት ፈቃደኝነቷን ካልሰጠች ሺህ ዓመት ይዋጉታል እንጂ ዩኤን ያጸድቀው ነበር። ዩኤን ሳይሆን ይሄኛውን የሚለው አፍሪካ ህብረት ነው። አካለ ክፍል የነበርክበት ሀገር መጻፍ አለበት መጀመሪያ። እዛ ሰው አሁን እኮ ሶማሊላንድ ላይ ሶማሊላንድ ኢትዮጵያ እንስጥ ምናምን ሲባል ተው ምናምን ሲባል የነበረው። ስለዚህ አንደኛው ውጊያው ይቀጥል ነበር ብቻ ሳይሆን ሁለተኛውም ጦርነት ላይ ቲፒኤልኤፍ ደግሞ ፕራግማቲክ መሆን ነበረበት። ቢኮዝ የሻዕቢያና የህወሓት የወታደራዊ አቅም 83 ላይ ሊነጻጸር አይችልም አይደለም። ስለዚህ ኦኬ ያንን የማይሰጡ ከሆነ እነ ኢሳያስ ኢትዮጵያ እንግዛ ካሉ ጁኒየር ፓርትነር ሊሆኑ ነው ቲፒኤልኤፎች። ያንን የሚቀበሉ ደግሞ አልነበሩም። ይሄው አይቀበሉም እኮ አሁን እሱ ነው ሶ የኢትዮጵያን ስቴቱን መለየት። አሁን ቲፒኤልኤፎች በመገንጠልና በምናም መጡና አገሩን ያዙ። ኦኬ ሌሎቹም እንደዛው። አሁን የኦሮሞ ሊቃን እንገንጠል ነበር ራይት። አሁን ድምፁ የለም። እንገንጠል ይሉ የነበሩ ሰዎች ናቸው እኮ አሉ አሁን ትልቆቹ ራይት። አሁን ጃዋር የሚገባው አንደኛ የኢትዮጵያ ሴት ሪዛለንት ነው፣ ይመለሳል። ዝም ብሎ አይደክምም። ዝም ብሎ በብዙ ጉልበት ነው የተሰራው፣ በብዙ ጉዳይ ነው የተሰራው። ኢትዮጵያና የኢትዮጵያን አገረ መንግስቱን በምንም ጭምር አብረን ነው አንኖርም የሚሉ ሰዎች ዛሬ አዲስ አበባ ናቸው ነው ሶ ይሄ የመለስ ዜናዊ ብልጠት የመንግስቱ ኃይለማርያም ብልጠት የአብይ አይመስለኝም እኔ አራት አንደኛ አውሬ ነው ስቴቱ። አውሬነቱን በእርስ በርስ ጦርነቶች እኮ ያተርዋል። ቢስት ነው ማለት በጣም ሚሊታራይዝድ ነው፣ በጣም ሴንትራላይዝድ ነው። ለዚህ ነው ፌዴራሊዝሙ እኮ ቢሞከር ፌዴራሊዝሙ እምቢ ያለው የኢህአዴግ ወር የመለስ እንትን ቅነት ማጣት ብቻ አይመስለኝም። እሱም አለ እንዳያመልጥ እንደ ኃይል እንዳይበተን፣ ግን ደግሞ ኢንሄረንትሊ ሴንትራላይዝድ ነው ስቴቱ። ከዛ ኃይለሥላሴ እና ደርግ በጣም ሚሊታራይዝድ አድርገውታል። ይሄን ዲሴንትራላይዝ ለማድረግ ተሞከረ በኢህአዴግ። አዎ ከዛ አሁን እንደዚህ አይ ዶንት ቲንክ ለዚህ ነው አስቸጋሪ የሚሆነው ስቴቱና አይገርመኝም። ወልካም ባክ ነው የምትላቸው እነዚህ ሰዎች። የአፍሪካ ቀንድ የትርጉም በኃይለ መስቀል በሹአሜለ ዋናው ጸሐፊ ክሪስቶፈር ክላፋም ይባላሉ። ኃይለ መስቀል በሹአሜለ ብዙዎቻችሁ ታውቁታላችሁ በፍትህ በፋክት እንዲሁም ደግሞ በተለያዩ መጽሐፍቶች ማለት ነው። በጣም አሁን እንደሰማችሁት አይነት ትንታኔ ማንበብ ከፈለጋችሁ ክሪስቶፈር ክላፋም የአፍሪካ ቀንድን እንድታነቡት እጋብዛችኋለሁ። እኔ ቃል ኪዳን ኃይሉ እንግዲህ ኃይለ መስቀል በሹአሜለ ነገ እንገናኛለን። ቻው ቻው።